ትዲት ነገሮች እንደው አንዳንዴ በዛ ቢሉ ጥሩ ነው ካለንበትም ነገር እንትን ለማለት ኤኒዌይስ እኔ የሚመስለኝን ብቻ ሳይሆን እንደው እየሆነም ያለውን ነገር ልክ ከሆንኩም ወይ እንትን ካልኩም ልበል ቅድም ወንድሜ የወጣው ልጅ ሲያወራ እንትን አለ ሁሉም ነገር አንተም በተደጋጋሚ ስትሉት የነበረው ከእስራኤል ጋርና አሜሪካ ጋር ያለ ግንኙነት ቤዚካሊ የላቢ ጉዳይ ነው። በደንብ ይሄን ደግሞ ዝም ብሎ ላቢ ከማለት ይሄን ነገር በደንብ በጥልቀት ለማወቅ ከፈለገ ሰው ግንኙነቱ መቼ ነው፣ እንዴት ነው፣ ምን ላይ ፎከስ ያደርጋል፣ ላቢው እስከምን ድረስ ይለጠጣል ምናምን የሚለውን ለማወቅ ከፈለገ ማንበብ ለሚፈልግ ሰው አንድ መጽሐፍ ልጠቁም The Israel Lobby and US Foreign Policy የሚል ጆን ጄ እና ስቴፈን ዋት የጻፉት መጽሐፍ አለ። ፕሮፌሰር ጆን መርሻም በጣም ጎበዝ በጣም ቆንጆ መጽሐፍ ነውና ያን አሁን ያለውን ከዚህ በፊትም የነበረው እያንዳንዱ መካከለኛው ምስራቅ ጋር ከእስራኤል ጥቅም አንጻር ሲደረጉ የነበሩ እንቅስቃሴዎችን ቀድሞ ከስድስቱ ቀን ጦርነት ከምስረታው ከ1948 ጀምሮ ያሉትን ነገሮች በደንብ አድርጎ ይገባናል ወይ ደግሞ እዛ ላይ ይገልጸናል። ላቢ ማለቱ ብቻ አይደለም። ኤኒዌይስ ስታነሱት አንዳንድ ነገሮች የዚህ የኢራን ጉዳይ ተስቦ የሚመጣው ከፋርስ ስልጣኔ ተያይዞ መጥቶ ከዛን በኋላ በተለይ አሁን ያለበትን ቅርጽ ደግሞ የያዘው የኢራን አብዮት የተጀመረበት ጊዜ አሜሪካኖች የመጀመሪያ ጊዜ ከኢራን ኪካውት የተደረጉበት በእነ ሻህ በሚሉት እነሱ የንጉስ ስርዓት ጊዜ የሀገሪቱን አጠቃላይ ነገር ተቆጣጥሮ ኢስላሚክ ሪቮሉሽን ሲመጣ በዛ ኢስላሚክ ሪቮሉሽን የመጀመሪያ የተጠቁ ወይ ደግሞ ኒውትራላይዝ የተደረጉት አሜሪካኖች ዌስተርኖቹ ናቸውና ያን ተከትሎ ታስታውሱ እንደሆነ ብዙዎቻችሁ ታውቁታላችሁ የአሜሪካን ኤምባሲን ወጣቶች አጥቅተው ሰዎች ሞተው ኮማንዶ ተልኮ ዳይሬክት የአሜሪካ ኢንተረስት ላይ ጥቃት መሰንዘር የጀመረው ኢራን ውስጥ ነው። ከዛሬ ምናልባት 50 እና 60 ዓመት በፊት ይሄኛው ሀያቱ ላይ የሞተው ደሌት የሞተው ሳይሆን ከሱ በፊት የነበረው በሚመራው ወይ ደግሞ ወደ ስልጣን የመጣበት ትግል ላይ ማለት ነው። የመጀመሪያ አሜሪካ ከዚህ ከብላክ ሃውክ ዳውን ይሄ ሶማሌ ላይ ከወደቀው ምናምን በፊት የመጀመሪያ ጡጫ ወይ ደግሞ ፑሽ የተደረገችው ቴህራን ላይ በነበረ የተማሪዎች አመጽ ነው። ኤምባሲውን ተቆጣጥረው አግተው የኤምባሲውን ሰራተኞች ለረጅም ቀናት ያን ለማስለቀቅ ብዙ መስዋዕትነት የተከፈለበት ነውና ከዛ ጊዜ ጀምሮ ከአሜሪካ ጋር ያለው የኢንተረስት ግጭት ጀምሯል። ሌላ እሱን ተከትሎ ደግሞ ብዙ ታስታውሳላችሁ የኢራቅና የኢራንን ጦርነት በዓለም ላይ አስከፊው ጦርነት ከሚባሉት ውስጥ በተለይ ደግሞ በቅርብ 40-50 ዓመት ውስጥ ከተካሄዱ በጣም ጠንካራ የሆነ ጦርነት በአጭር ጊዜ ኢን ሚሊየንስ የሞቱበት ጦርነት ነው። አሸናፊም ተሸናፊም የሌለበት ጦርነት ሁለቱም ኖክአውት አድርገው የወጡበት ጦርነት ነው። ሳዳም ሁሴን በወቅቱ ይሄ አረባይዜሽን የሚባል በባአስ ፓርቲ የሚመራ ሶሪያን፣ ኢራቅን አይ ቲንክ ግብፅም እነዚህ ሀገሮች ያሉበት የኢኮኖሚ ድጋፍ አድርገውት ነው ኢራንን የገጠሙት። ኢራን ከሞላ ጎደል ለብቻዋ ሆና ነበር ያን ጦርነት ስታካሄድ የነበረውና ረጅም ዓመት የፈጀ ጦርነት ነው። መጀመሪያ ዙር አሸንፈው ኢራቆች ከዛም በኋላ ያን ቀልብሰው ምናምን ነው ዙሮ የመጡትና ከዛ ጊዜም ተከትሎ አሜሪካኖች ሰፖርት ያደርጉ ነበር። ምዕራባውያን የኢራቅን ኃይል አስቡት። በኋላ ላይ የተጋጩትን ሳዳም ሁሴን በሁለት ጦርነቶች የበረሃው ማዕበልና ከዛ በፊት ምናምን ተንደርና የሆነ አንድ የሚሉት በሁለቱ ጦርነቶች በፊት አባረው የሰቀሉትን ሳዳም ሁሴን በኢራን ጦርነት ይደግፉት ነበር። ቢኮዝ ኢራን የመጀመሪያ የአሜሪካ ኢንተረስት መኮርኮም የጀመረበት ቦታ ስለነበረ እዛ ቦታ ላይ የሚነሳ ዋሬቨር ዋጋ ተከፍሎ ያ ኢምፓየር ወይ ደግሞ ሊገነባ የታሰበው ኢምፓየር መውደቅ ነበረበት። ይሄን አድርገዋል። ከዛ ግን ሊሆን አልቻለም፣ ሊንገዳገድ አልቻለም። ስለዚህ በየጊዜው ኢራንም አንድ እዚህ ጋር ጠቅሰን ደግሞ ማለፍ ያለብን የኤሪያው ለኢራን ራሱ ምቹ አይደለም። እዚህ ላይ አሁን ሃይማኖት አይነሳም፣ ግን ይሄ የፋርስና የአረብ ልዩነቶች አሉ።
ከጥንት ዘመን ጀምሮ ከስልጣኔ ጀምሮ ከዛን በኋላ ተያይዞ ደግሞ ከእስልምና መስፋፋት ጋር ተያይዞ የተፈጠሩ አንዳንድ ክፍተቶችን ተከትሎ ኤሪያው በራሱ ኮምፎርታብል አይደለም። እነዚህ ሁለት ህዝቦች በተለያየ ጎዳና ላይ በየጊዜው እንዲሰለፉና ለተለያየ የኃይል አሰላለፎች ራሳቸውን እንዲያጋልጡ አድርጓቸዋል። ፋርሶችም አረቦችም በጋራ ሊቆሙበት ከሚችሉት ዋነኛ የኢስላማይዜሽን አጀንዳ በላይ የታሪክ ትርክትና ይሄ የማንነትን የመግለጽ ምናምን በዛ ውስጥ ይገቡ ነበር። ስለዚህ ይሄም አንዱ እክል ነበር። እነዚህ ታሪካዊ ዳራዎች ናቸው የኢራን አብዮት እየጎለበተ እየወፈረ የመጣበት። አረቦች ደግሞ ይሄን ለመከላከል በጋራ አንድ ጠንካራ አረባዊ ሀገር ሆነው መውጣት ይፈልጉ ነበር። አንድ ጠንካራ አረባዊ ሀገር አጥፍተው ኢራቅ ምናምን የሚባልን ስም አጥፍተው አንድ የአረብ ኢምፓየር ፈጥረው ሶሻሊስት የሆነ የአረብ ግን በዌስተርኖች የሚረዳ ተሞክሮ ቀደም የገለጽኩት ማለት ነው። ግን ሊሆን የማይችል ምክንያቱም ራሱ ይሄ የማይሆንበት የራሱ ምክንያት አለ። ለምን መሰለ? ለምሳሌ አንዳንዱ አረብ በሞናርኪ ይመራል። ለምሳሌ ጆርዳን ላይ ነው። ጆርዳን በሞናርኪ ይመራል። እንደ ሳዳም አይነቱ ኢራቅ ደግሞ በመፈንቅለ መንግስት ስልጣን ይዞ የመንግስታዊ ስርዓቱን የሚያደርገው ከዛ ይሄ ፕሬዚደንሻል ያደርገዋል ምናምን። ስለዚህ በኋላ ላይ ወደ አንድ ሀገርነት ለመምጣት ሲነጋገሩ የትኛውን ጥለው የትኛውን ይዘው ሊቀጥሉ እንደሚችሉ መስማማት አቃታቸው። ኢንተረስቶች እርስ በርስ ሲጋጩ ነበር። አንዳንዱ በነዳጅ ኢኮኖሚ ደግሞ እዚህ ጋር ይመጣል። የነዳጅ ከእንትኑ ጠንካራ ነው፣ ሌላኛው ደግሞ በተወሰነ ደረጃ ደካማ ነው። ስለዚህ ይሄን ሙቹዋሊ ማስኬድ ስላልቻለ አንድ ጠንካራ ያሰቡት ኢራንን የዛ ቦታ ላይ የሚነሳን የፐርሺያ ጉልበት ለመመከት የሚያስችል አንድ የሆነ አረባዊ ሀገር እንፍጠር ያሉት እንዳይሆነው ነው። በዚህ ምክንያቶች እንዝለልና ወደዚህኛው ጦርነት እንምጣ። በእኔ ግምት አሁን ያነሳሁልን መንደርደሪያዎች አውቄ ነው ያነሳሁት። ሊሆን የሚችለው እና አሜሪካ መካከለኛው ምስራቅ ላይ ያሉትን የአረብ ሀገሮች ወደ ጦርነቱ ሰበውት ያስገቧቸዋል። ለምሳሌ ዛሬ ቅድም አንድ የሳውዲ የውጭ ጉዳይ ሚኒስትር ኦር የሆነ ለአልጀዚራ ላይ ቃለ መጠይቅ ሲያደርጉ በጣም ኢሪቴት ሆነው ሲናገሩ ነበር። ዳይሬክት ምን አሉ? እኚህ ኢራኖቹ እስራኤልን ይፈሯቸዋል፣ አሜሪካንን ይፈሯቸዋል። እነሱን ዳይሬክት ማጥቃት ስለማይችሉ የኛ ኢንተረስቶች ላይ ጥቃት የሚሰነዝሩት እኛ ላይ ያላቸው ቋሚ ቁርሾ ስላለ ነው ብለው ሲናገሩ ነበር። ይሄኛውንም እንግዲህ ኳታር ገለልተኛ የሆነች በተወሰነ ገለልተኛ የነበረች አካል ናት እና ዴሊበሬትሊ የኢራን የነዳጅ ኢንተረስቶቿ ላይ ጥቃትና አሜሪካ ሲያጋልጡ the only option ኤሪያው ላይ ያለ የና አሜሪካ የነዳጅ ኢንተረስት ላይ ጥቃት እንደሚመጣ ስለሚያውቅ ይሄ ደግሞ ትሪግ ያደርጋል አረቦቹ ቅድም ከነገርኩ የታሪክ ዑደቶች ጋር ተያይዞ ወደ ጦርነት እንዲገቡ ታስቦበት እየተሰራ ነው። ኦኬ አረቦቹ የሚገቡ ከሆነ ሌሎች ኃይላትስ ሊገቡ ይችላሉ ወይ? ኦፍ ኮርስ አሁን እኔ የምፈራው ይሄ ጦርነት ሲጀምር ምናልባት ዓለም ለሁለት ተቧርኖ በሰፊ ጎራ ሊዋጋበት አይመስልም ነበር ሲጀመር። አሁን ግን ወደዛ ቅርጽ እየያዘ ይመስላል። አረቦቹ የሚገቡ ከሆነ እነ ቻይና ትላንትና የሆነ ዜና ሰምተ እንደሆነ አላውቅም፣ በታይዋን ድንበር አካባቢ ቻይና ጦሯን እያንቀሳቀሰች ግዙፍ የሆነ የድሪል እያደረጉ ምናምን ነበር እና ይሄ ምንድነው ሊያመለክት የሚችለው? ስለዚህ እነዚህ ሀገሮችም ሊሳተፉበት ይችላል። ራሽያን ዩክሬን ላይ እየተዋጋት ያለው ምዕራቡ ኃይል በዚህ በግል ላይ ሲገኝላት ደግሞ ራሽያስ ወደዚህኛው ግንባር ኤክስፓንድ ማድረጉ አይቀርም ወይ? ሰዓትን ወስጄባለሁ፣ ረጅም ነው ነገሩ። ሌላ ረስ ቢኖር በአጭሩ አጎቴ ቭላዲሚር ፑቲን ካልፈቀደ አሜሪካ ከዚህ ቅርቃር አትወጣም። ዳት ኢዝ ኢት አለቀ፣ ቢንጎ። እኛ ዩክሬን ጋር ሲያዋጉን ድሮን ሚሳኤል ምናምን 28000 ሳንክሽን ሲጥሉብን ይህን ቀን ነበር የምንጠብቀው። ተንደርድረው ገብተውልናል። ሚስቴክ ሲሰሩ ኢንተራፕት እናደርጋቸው። በጎን ለኢራን የሳተላይት እንዲሁም ደግሞ የድሮን አስፈላጊ ከሆነ የተለያዩ ሚሳይሎች እርዳታ ይደረግላታል። ቢኮዝ ኢራን ጦርነቱ ሰው መግባቷ ራሽያ 20 እና 30 ዶላር የምሸጠው በበርሜል ነዳጅ አሁን 150 እና 160 እየገባ ነው። 200 ይገባል። በቀን እስከ 150 ሚሊዮን ዶላር ከነዳጅ ብቻ እያገኙ ነው። ራሽያ ቢሹት የማይገኝ እድል ነው ያገኘችው። አሜሪካ ሴንስ ይሰጣል ሞሽ እዚህ ውስጥ ያለው ሴንስ አይሰጥም።
እንደ አንድ ራሻዊ ስታስበው አሜሪካ ከዚህ ጦርነት እንድትወጣ ትፈልጋለህ? ኖ 5 ዓመት ዩክሬን ጦርነት ላይ እኮ ገጥመዋታል፣ እንድትዳከር አድርገዋታል። ኤግዛክትሊ። እኔ እንደውም አንዳንድ ጊዜ ዝም ብዬ እናንተ እንትን ትላላችሁ። እሺ እና ለቭላድሚር ፑቲን ወይም ደግሞ ለፑሽኪን አሌክሳንደር በአባቱ ኢትዮጵያዊ ነው፣ ለሃኒባል አገሯ አጎቴ ሀገር ቢሹት የማይገኝ እድል ነው። ታራዝመዋል። ማራዘም ነው። ይህን ጦርነት ማያወጡበትን ቅርቃር ማመቻቸት ነው። ደሞር እነሱ ቅርቃር ውስጥ እዚህ ፒንዳውን በሆኑ ሰዓት ወደ የመጨረሻ ዙር ላይ ነው። በጣም 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 የሚገርም እውቀት ነው እያካፈሉን ያሉት። ስለ አእምሯችሁ፣ ስለ ንባባችሁ፣ ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔርን እናመሰግናለን። በጣም የሚገርም እውቀት ነው። አንዱ ወርዶ አንዱ ሲመጣ፣ አንዱ ወርዶ አንዱ ሲመጣ የተለየ ትንታኔ ነው የምትሰሙት። ቀላል ነገር አይደለም። አንድ ገበታ ላይ ይሄን ሁሉ ማግኘት ነገም ከነገ ወዲያም ንፋሱ የሚያመጣውን እንዲሁ ያነበብነውን የሰማነውን ያነበብነውን ነው እየመጣን እንትን የምንለው። እናንተም እየገባችሁ እንድትናገሩ መድረክ እናመቻቻለን። የመጨረሻ ዙር ግን እነዚህን ወንድሞቼን የመጨረሻ ዙር እንስማና እንሰነባበታለን። አኪላችን አሁን በዚህ ላይ ምንድነው ማድረገው? ሰመሪ ስለሆነ ኢንተራፕት መደራረግ ጥያቄ ምናምን አይኖረውም። 5 ደቂቃ አይበቃም? 15 ደቂቃ 5 ደቂቃ ላድርግና በተለይ የመጀመሪያው አጠቃላይ ሰመሪ 2 ደቂቃ ብትሰጡ ደቂቃ እንደ ሀገር ምንድነው ማድረግ ያለብን? አልፎም ተርፎም ደግሞ የተለያዩ ቫሪያብሎችን ገጣጥማቸውን ብዙ ጊዜ ይጠይቁኛል በቴሌግራም በውስጥ ምናምን ገልፍ ሀገራት ላይ ያሉ ወገኖቻችን እንዲሁም ኢቨን እስራኤል ውስጥ ያሉ ኢቨን ወገኖቻችን እነሱ እንኳን ደህና የሚጠበቁበት ነገር አላቸው። በተለይ ገልፍ ሀገራት ያሉ ወገኖቻችን ግራ ገብቷቸዋል። ምን ማድረግ እንዳለባቸው ከኛ ነው የሚሰሙትና ጥቆማም ከሆነ ጥቆማ ምን ማድረግ እንዳለባቸው ፖለቲከኞች ስለሆኑ ልነግራቸው የምንችለው ነገር ካለ ከዛ ባሻገር ደግሞ እንደ ሀገርስ ምንድነው ከዚህ ድራይቭ አድርገን መያዝ ያለብን ነገር እሱን ሰመሪ ሰጡበትና እንሰናበታለን። ከአማራ አኪላ ላይ ጀምር። አኪላችን አይ ቲንክ አይተኛም። አኪላ እሺ እንትን ሞሼ በነገራችን ላይ በጣም ግራውንዱን ቤዙን በደንብ ነው ገንብተው የመጣው። ደስ ይላል። ከነንባብ ከነ ሙሉ ታሪኩ መተህ አንዳንዴ ሊያስነጥስህ ደርሶ ጠፍቶብህ ያውቃል። እንደዛ ነው የሆነብኝ። ትንተናው መቶ ወጣና እንደ ሸንበቆ መጨረሻ ላይ ራሻ ምናምን ሲባል አይ ቲንክ ለእኔ ራዘር አንታይክላማቲክ ሆኖ ያገኘሁት። ቢኮዝ ራሻ ባለፉት 5 ዓመታት ውስጥ አንተ አውቀዋለህ ይሄን ሰው በደንብ ባለፉት 5 ዓመታት ውስጥ ከዩክሬን ጋር በነበረው ፍጥጫ ይሰማል እንዴ? ቆይ አያናስ ልጅምር ይጨርስ ችግር የለውም። ከኒውክለር መለስ ባለው ፓወር ኦን ዲ ግራውንድ በሚደረግ ጦርነትና በሚሊተሪ ማይት የኔቶንና የአሜሪካን የፋይናንሻል ሰፖርት እና የተወሰነ ሰፖርት ብቻ ይዞ በፕሮክሲ ራሻን ምን ያህል እንዳዳከሙ ምን ያህል ፒን ማድረግ እንደተቻለ ታይቷል። ስቲል ራሻ በጣም ትልቅ ፓወር ነው። ራሻ ከዛ ተለጥጦ መጥቶ ኢራን ላይ ኮንፍሮንቴሽን ከአሜሪካ ጋር የሚገባበት ሂደት የለም። እኔ የወደድኩት የትንተና አካል ከአረቦቹ ጋር እና ፐርጂያን እና አረብ ያለውን ቴንሽን እንዴት ሌቨሬጅ እያደረጉት ነው የሚለው እሱ ትክክለኛ እኔም የተስማማሁበት። ቅድም በነገራችን ላይ አንተ አሁን ያልከውን ምናልባት ሳትመጣ በፊት ነው መሰለኝ የሳውዲ አረቢያው የውጭ ጉዳይ ሚኒስቴር የተናገሩት ንግግር አንደኛ እየተዘጋጁ የነበሩት ጥቃቱን አሉ ምንድነው እንደውም በጣም ኢምፖርታንት የተናገሩት ነገር የአሜሪካና የእስራኤል ያደረጉባቸው ጥቃትና እነሱኛ ላይ የሚያደርጉትን ጥቃት ለይተን ነው የምናየው ነው ያሉት። ሁለቱን አንድ ላይ አናየውም አሉ። ይሄን ጥቃት በብቻው ነጥለን ነው የምናየው። ምን ማለት ነው? ለወር ለ15 ቀን ለ17 ቀን እኛ ዝም ብለናቸው ዲፕሎማሲ ሲክ እያደረግን እነሱ ደግሞ እየደበደቡን ነው የቆዩት። ወደ ጦርነት ለመሄድ ጫፍ ላይ እየደረስን ነው።
የአሜሪካ ኢንትረስት በነዳጅ ደረጃ በፔትሮል ዶላር ደረጃ ወርልድ ኢኮኖሚ ላይ በውስጣዊ ፖለቲካቸው ቻሌንጅ ይደረጋል። ይሄ ጦርነት የራሱ የሆነ ጫና እያሳደረባቸው ነው። ይሄ እውነት ነው። ግን አንድ መታወቅ ያለበት ነገር ፓሲቭ የሆነ ፖለቲካ አንተን ወደ አክቲቭ ፓወር መግባት አለብን። ፓሲቭ ሶፍት ፓወር የአሜሪካን ኢንትረስት ከዚህ በኋላ ማስከበር አይችልም። አሜሪካ እንደ በፊቱ በዩኤስኤድ እና በስለላና በፕሮክሲዎች ከርቀት ሆና ዝም ብላ ቁጭ የምትልበት አይነት አካሄድ አያዋጣንም። አሁን እየመጣ ያለው ትሬት ወደ ዲዶላራይዜሽን ቀስ እያሉ እየመጡ ብሪክሶች እየተጠጉ ሌሎች ፓወሮች እየተነሱ ሚድል ፓወሮች እየተጠናከሩ አረቦቹ ነዳጅ ሰጦ የመዝናናት መኪና መግዛት ውስጥ ሳይሆን ፓወር ቢልድ የማድረግ ዓለም አቀፍ ስትሬሻቸውን የማስፋፋት ወደ ሆርን ኦፍ አፍሪካ ላይ እንደዚህ የመዘርጋት ነገር እየመጣ ነው። ብዙ ፓወሮች ወደ ላይ እየመጡ ነው። ይሄንን ማድቀቅና ያለንን ሴፐሬሽን ቅድም መጀመሪያ ላይ ቴዲ ብዬ የጀመርኩት የእድሜ ማራዘሚያ ነው ሱፐር ፓወርነትን እየተወጉ ያሉት። ሶ ይሄ ዩኒላተራል የሆነው በተወሰነ ደረጃ እንዲራዘም ፖላሪቲውን እየሰፋ ያለውን ይሄ የተበተነ ያለውን መሀል ያለውን ማዳከም ከላይ ያሉትን ደግሞ የሚደገፉባቸውን ኤጀንቶቻቸውን መበተን ነው እየተሰራ ያለው። ሶ ለዚህ ፈርተል የሆነው ነገር ውስጥ ተስቦ እኔ አሜሪካ ተስባ ገብታለች የሚል እምነት የለኝ። ይልቁን ኢራንን ስበው የማያስፈልግ ነገር ውስጥ ያስገቧት ቅድም ካልከው ከአረቦቹ ሀገሮች ጋር ቀጥታ የሆነ ኮንፍሮንቴሽን ውስጥ አስገብተዋቸዋል። ለማስጣል ማንም አይመጣላቸውም። ደግሞ ቼክ አድርገዋቸዋል። ባለፈው ቦምብ ሲደበድቡ አብራፕት ሊመተው ሲያደርጉ የተቃውሞ ድምፅ እንኳን ያሰማ የለም። ኔዘራሽ ኖርማል ቻይና በተቻለ መጠን አክቲቭ ሆነው የገቡበት ሁኔታ የለም። ጸጥ ነው የተባለው። አሁንም እየተደረገ ባለው ነገር ውስጥ በጣም ፓሲቭ በሆነ ደረጃ እንጂ ቀጥታ እየተሳተፈ ያለ ቀጥታ እያጠቃ ያለ አካል የለም። ስለዚህ እኔ የሚታየኝ ፕሮትራክሽኑ አሁን የምናየው ይሄ በጣም ዝም ብሎ የተራዘመ የሚመስለው ነገር ሱዶ ፕሮትራክሽን ነው፣ አርቲፊሻል ነው፣ ሲንቴቲክ ነው። ሆም ብሎ ነው ፕሮትራክት የሚያደርጉት። ቢኮዝ ሪጅኑ ላይ ያሉ ፓወሮች ሌቭሉ እንዳለ እንዲወርድ ነው፣ ሴፐሬሽናቸውን እያሰፉት ነው ያሉት ብዬ ነው ማምነውና በሚቀጥሉት ሳምንታት ውስጥ በተለይ በሚቀጥለው ሳምንት ውስጥ ሞር የተጠናከረ ነገር እናያለን። በተለይ ግራውንድ ላይ ያለው ነገር ወደ ሚሊተሪ የሚሄዱ ከሆነና ኮንፍሮንት የሚያደርጉ ከሆነ አረቦቹ በደንብ መደብደብ ይጀምራሉ ብዬ አስባለሁኝ። ፔንታጎንም ያው የጠየቀው 200 ቢሊዮን ይሰጠዋል። ስለሱ ጉዳይ ወርተና 1 ቢሊዮን ቢያካፍለን ደግሞ በአካል ተገናኝተን እናወራለን። ቴንክ ዩ ደህና አደሩ። ቴንክ ዩ አያና ከልብ አመሰግናለሁ። እንደውል ጊዜው አማራ ኪላ ሶሪ ከስልክ ርቄ ስለነበር ነው። ይሄ አሁን የኢራን ጉዳይ በሀገሪቷ መጠነኛ የሚባል ቢሆን አቅም አላት። የአሜሪካን ዳሜጅ ታደርጋለች ወይ እስራኤልን ዳሜጅ ታደርጋለች ባይባልም ግን እዛ ጋ ያለውና የአረብ ሀገራትን ኦልሬዲ ዊክነሳቸውን አውቃለች። እዛ ጋ ያሉ አረብ ሀገራትን በመደብደብ ክሪፕል የማድረግ እና እዛው ያሉ እነዚህ የሚድል ኢስት ሀገራት ራሳቸው አሜሪካን ኦር እስራኤልን ያለውን ነገር እንዲቀንሱ የማድረግ ነው። ግን አሁን የሚሄዱበት በዚሁ ከቀጠለ ስፔሻሊ አሁን ከዚህ በፊት እስራኤል ታደርገው የነበረውን አይነት ታክቲክ በጣም አዋጭ ነበር። ዊችዝ አመራሮችን ብቻ ታርጌት አድርጎ ጉዳዩ እንደተጋነነ ጦርነት ሳያደርጉ ቢቀጥሉ ኢራን ውስጥ ያለው የፐርሺያን ህዝብ ወይም የፋርስ ህዝብ ተነስቶ መንግስቱን ሊገለብጥ ይችላል። ቢኮዝ እዛ ጋ ያለው እምነት ቤዝድ የሆነ መንግስት ነው ያለው። አብዛኛው ዲያስፖራ ተቃውሞ አለው። ውስጥም ያለው ሀገር ተቃውሞ አድርጎ በሺዎች አልቀዋል። ኢራኖች ማለት ነው። በጣም ብዙ ከጎናቸው ነው የሚለው ትንተና ስህተት ነው። ቢኮዝ እኔ ወዳጆች አሉኝና ኢራኖች ዳይሬክትሊ ከቤተሰቦቻቸው ጋር ምናምን ያወሩ ነበር በዛ አመፁ በነበረ ጊዜና አስፓልት ላይ ሳይቀር ሰዎች ተገለው አስክሬን እንዳይነሳ ሁሉ ተደርጎ እና ህዝቡ በጣም በዛ ቂም ይዞ ነው ያለው። የውስጡ ትግል ምንድነው? ትንሽ ሚስካልኩሌሽን የተደረገው የውስጡ ትግል ይሄን አያቶላ መንግስት መገልበጥ ይችላል የሚለው አሰስመንት ስህተት ነበር። ወይም ከውጭ ባለ ድጋፍ ይገለበጣል የሚለው ስህተት ነው። ህዝቡ ግን መቼም ከዚህ ኃይል ጋር ይሁን አሁን ግራውንድ ትሩፕስ የሚለው እንቅስቃሴ ቢጀመር
በሌሎችም በኩል ማለት በካርዶችም በሌሎችም ይደረግ እንቅስቃሴ ቢደረግ ህዝቡ ቀጥታ በር ከፋች። ቢኮዝ ኢራን የአረቦችና ቅድም ተናግሬያለሁ አረቦቹ 2 ወይ 3 ቢበዛ እስከ 5% ናቸው። አሁን ስልጣን ላይ ያሉት አረቦቹ እነሱ ናቸው ኢስላሚስት ሆነው ሞር ሪሊጂየስ የሆነ እንቅስቃሴ የሚያደርጉት። አብዛኛው የኢራን ህዝብ ከዚህ በተቃራኒ ነው። ያው ይሄ ለ1 ዓመት ለ2 ዓመት ልክ እንደ ኢትዮጵያ ነው። ኢትዮጵያ አሁን የሮያል ፋሚሊው ከተሰበረ በኋላ ማህበረሰቡን ተቀጥቅጧል። በደርግ ተቀጥቅጧል፣ በቲፒኤልኤፍ ተቀጥቅጧል፣ አሁን ባለው በብልጽግና መንግስት ተቀጥቅጧል እና ማይነሳ ማያንሰራራ ይመስላል። ሌተሩን ግን ያው እንደምታየው አሁን የአማራም እንቅስቃሴ ምናምን ቶታሊ ኢትዮጵያ ውስጥ ስፔሻሊ የአማራው እንቅስቃሴ ከዛ ሁላ ከ50 ዓመት ድብደባ በኋላ አገንግኖ ተነስቷል። ጀስት ላይክ ዳት ኢራን ውስጥም መነሳት የሚችል ኃይል አለ። ዋንስ ቲር አለው ማለት ቲር 1 ቲር 2 እያልክ ትሄዳለህ። የእስራኤሎች ልክ እንዳሁን ከአሜሪካኖቹ ከሚደበድቡት በተሻለ እስራኤሎች የሚያደርጉት ሰርጂካል አታክ በጣም ወሳኝ ነው እና እስራኤሎቹ አሁን ከዚህ በኋላ የአሁኑም አያቶላ ሁለተኛውን ማለት ነው እሱንም መልሰው መምታት ከቻሉ ሌሎችንም አመራሮች እየመቱ ሲሄዱ ብዙ ነገሮች እየሳሱ ነው የሚሄዱት። ኦኬ ሊደርሺፕ ማለት ዝም ብሎ ይሄ ምንድነው ኢንፋይናይት አይደለም፣ ኢንፊኒት አይደለም። ሊደርሺፕ የሆነ ቦታ ላይ ኮላፕስ ያደርጋል። የስ ይሄ በልጅ ልጅ እያለ የሚቀጥል ስርዓት ንጉሱን ስትመታው የንጉሱ ልጅ ይቀጥላል ብለህ ታስባለህ። ግን የሆነ ጊዜ ላይ ኮላፕስ ያደርጋል አለው ማለት ትሬሾልዶች አሉት እና አሁን ወደ ኢትዮጵያ ትንሽ ሳብ አድርጌ ሀሳቡን ለማምጣት ሞክራለሁ እና ይሄ ፐርዥያን ህዝብ መጨረሻ ላይ መነሳቱ አይቀርም። ስፔሻሊ ግራውንድ እንቅስቃሴ ከተጀመረ ህዝቡ ከኢራን ሰራዊት ጋር ከኢስላሚስት ከሆነው ሰራዊት ጋር ይሆናል የሚል እምነት የለኝ። ኦልሬዲ የብሔሩ ነገር እኔ አሁን በዲያስፖራ ያሉ ኢራን አሜሪካኖች በር እየከፈተ ያስገባሉ ብትሉ በደንብ ይከፍታል። አሁን ለአሜሪካኖች በደንብ በር ይከፍታል። ህዝቡን ጨፍጭፈውታል እኮ አሁን ባለፈው በአመፁ ብዙ ሰው ሚዲያዎች ምናምን ስላላሳዩ እንጂ ሰዎች እየደወሉ ቼክ አድርገዋል። ቤተሰቦቻቸው ታፍነው የነበሩ ኔትወርክ ተቋርጦ ነበር ታውቃለህ። ኢቨን ስታርሊንክ ራሱ አይሰራም ነበር፣ ምንም ነገር አይሰራም ነበር። በቃ ዓለም ላይ ያለ ቴክኖሎጂ በሙሉ ኢንተርኔቱ ምኑ አይሰራምና ለሆነ ያክል ጊዜ ይከፈታል። ሰዎች ወደ ተራራ እየወጡ ምናምን ለቤተሰቦቻቸው መልእክት ይልካሉ ዲያስፖራ እና አስፋልት ላይ አስክሬን እንዳለ ዶናልድ ትራምፕ የኢራን መሪዎች እንደ አይጥ ጉርጋድ ለጉርጋድ እየሄዱ ነው ብሎ በተናገረ ማግስት ዜሌንስኪ እና አባስ አራቺ ቴሄራን አደባባይ ላይ ህዝቡ እንዴት እቺ አርገው እንዴት አቅፏቸው በሞተር ሳይክል አፈናጧቸው በህዝቡ ማለት እንዴት ወክ እንዳደረጉ አይተዋል። ግን እሱ ቪዲዮ በ10 ሚሊዮኖች የሚኖሩበት እኮ ሀገር አሁን ኢትዮጵያ ብትሄድ ኢትዮጵያ ውስጥ ሄደህ ነገ ለአህያዎች መብት ሰልፍ እንውጣ ብትል ቢያንስ 10,000 ሰው ሊሰለፍልህ ይችላል። የኢራን ህዝብ እንደዛ ነው ኖ እንደዛ ሳይሆን ህዝብ ቁጥር በበዛ ቁጥር ለምንም የሚሰለፍ ሰው ይኖራል። ይሄ እኮ ሪሊጂየስ ሊደር እኮ ምንም ቀላል እኮ ነው። ከየመስጊዱ ይጠራሉ። ሲምፕል እኮ እዛ ቴሄራን ያለው መስጊዱ ይጠራል። ህዝቡ ለእምነት የመጣው ኦልሬዲ እኮ ይኸውልህ ኢራን ውስጥ የተከሰተ 2 ነገር አለ። አንደኛው በቃ በእምነት በጣም ኤክስትሪሚስት የሆነ ማህበረሰብ ለመፍጠር ተሞክሯል። ያ አረቡ ነው። ያ ማህበረሰብ ከኢራን መሪዎች ጋር አብሮ ሊቀበር ይችላል፣ እስከ ጫፍ ድረስ ሊሄድ ይችላል። ከዚህ ደግሞ በተቃራኒ እኔ ፋርስ ነኝ፣ እኔ ፐርዥን ነኝ፣ እኔ አረብ አይደለሁም፣ እስላም ወደ እኔ መጥቶብኛል፣ እኔ ራሴ ዞሮአስትራን የሚባል እምነት አለኝ፣ በሚፈለገው መልክ አክርሬ መሄድ አልፈልግም የሚል ደግሞ ፋርሲት አለ። ሊቢያ ሄደ አንዱን ሊቢያዊ ያኔ ሙአመር ጋዳፊን ለመጣል ኔቶ የአሜሪካ ወታደሮች በሚወጡ ሰዓት መንገድ መክፈት ይጸጽታል ወይስ ትክክል ነበርክ ብትለው ከ10 ስንት ቢያንስ ምን ያህሉ ትክክል ነበርክ ይለዋል። አሁን ዛሬ ነው እንደዛ የሚል ኤግዛክትሊ ታትስ ዋይ the importance of studying history እዚህ ጋር ነው የመጣው። ፓስት ሚስቴክን አቮይድ እንድታደርግ ነው።
እኚህ ሰዎች ከሌሎች ሚስቴክ የተማሩ ናቸው። የዛሬ 2 እና 3 ወር እኮ 14,000 ኢራናውያን ከዚህ መንግስት በተቃራኒ በመሆናቸው የእምነት ሊደርሺፕ አንፈልግም በማለታቸው ተጨምሳድና ያስነሳው ሰልፍ እኛንን እንደዛ ምንለው አሁን እኮ በ12ቱ ቀን ጦርነት በአየር ደበደቧቸውና ዊዛውት ያለ ግራውንድ ትሩፕ መግባት እንደማይችሉ ሲያውቁ ህዝብ ማስነሳት ጀምሩ ሞክሩ አልኩ። አሁን ግን ተቃውሞ የወጡ የነበሩ በየሀገራቱ ኢቭን ቁጥራቸው እየቀነሰ ነው። እኔ ባለሁበት ሀገር ላይ መጀመሪያ የነበረውና አይናችን የሚያው ምንድን ነው እናንተ ባላችሁበት ዋጋ ስለከፈሉ ነው። ኢራን ሳይሆን በሌላ ሀገር ለምሳሌ ባለሁበት ሀገር ላይ መጀመሪያ መንገዱን አጥለቅልቀውት ነበር። አሁን ቁጥራቸውም እየተቀነሰ እያነሱ መጥተዋል። አያው መንገዱ የተጠቀለቀው ኢራኖች ብቻ ስላልወጡ ነው ሰልፉ ላይ ቢኮዝ ህዝቡ ላይ ጄኖሳይድ እየተፈጸመ ስለነበረ ሌላም ሰዎች ይደግፏቸው ነበር ኢንክሉዲንግ ያው ሌላ ሰው ሆነ ገባው በኢራን ጉዳይ ኦብቪስሊ ኢራናዊ ነው መውጣት ያለበት አይ በሰልፉ ላይ ብዙ እንደ በጣም ሂዩማኒቲ የሚጨንቀው ብዙ ሰው አለ። እኔ አሁን በምኖርበት ከተማ ኢቭን ስለዚህ እስራኤል የሚወጣላ ወይ አሜሪካ የሚወጣላ ማለት ነው። ወጣና ማለት አክቹአሊ መሬት ላይ ያለው የዛ ማሳያ ነው ማለት አይደለም። የኢራን ኮሚኒቲ በትልልቅ ከተሞች ላይ እንደዚህ በጣም ጠንካራ ኮሚኒቲ የላቸው። አሁን ለምሳሌ ሶማሌ ኮሚኒቲ ጠንካራ ነው፣ የአይሁድ ኮሚኒቲ ጠንካራ ነው፣ የቻይኒዝ ኮሚኒቲ እንደሱ አይነት ኮሚኒቲ የላቸው። ኦኬ በተንተን ያለ ኮሚኒቲ ነው ያላቸው። በዛ ምክንያት ልክ ሰው ሲጨፈጨፍ እኔ ያስታውሳለሁ የዩክሬን ሰዎችም ምናምን ስለዚህ አኪል አንተ በአጭሩ እግረኛ ወታደር 500,000 ይዘው ይምጡ 300,000 አሜሪካኖች እስራኤላውያን ወይም ደግሞ ሌሎችም ተባብሮ ይምጡ መሬት ላይ ያለው 92 ሚሊዮን ህዝብ የኢራን ህዝብ እንኳን ደህና መጣችሁልን ብሎ በር ይከፍትላቸዋል ነው የምትለው። ከ92 ሚሊዮኑ ቢያንስ 67 ሚሊዮኑ ይከፍትላቸዋል። ፋርሲው ህዝብ በቃ ታየርድ ይሁን ይሄ ፐርጂያኑ ያ ህዝብማ በር ይከፍትላቸው ከሆነ አሁን ለምን አይነሳም? ኦልሬዲ ማዳከም ያለባቸው ማዳከም አለባቸው። ነገሩ እኮ ሚዲያው በጣም ኢራቅ ውስጥ እኮ ሳዳም ሁሴንን ለመጣል እኮ ሲገቡ መሬት ላይ መጀመሪያ አመፅ ነበር። ሊቢያ መሬት ላይ አመፅ ነበር። ኢዚ መሬት ላይ አመፅ ካለን እዚህም ነበር። ኦኬ የዛን ጊዜ ወደ ኒኮላስ ማዱሮ ሄዶ የታለ አመፃው ነው የኒኮላስ ማዱሮ የዛን ጊዜ ቴህራን ላይ ነበረው። አሁን ኤለን መስክ ምናምን ስታርሊንክን ሰጥተው አጎቴ ቭላዲሚር ፑቲን ገብቶ ጃም አድረገና ሌላ ነገር አድረገ እንጂ ሞክረው ነበር እኮ። በ12ቱ ቀን ጦርነት ሲስተሙ እዚህ ጋር ነው ያለው። በ12ቱ ቀን ጦርነት በአየር ድብደባ መንግስት እንደማይቀይሩ ገባቸው። አመፅ እናስነሳሉ እንደለመዱት። አመፅ ሲያስነሱ ኢዚ ነው፣ ድብልቅልቁ ይወጣል፣ መንገድ ይከፍቱልሃል፣ ወታደር ይዘህ ትገባለህ። ተሳክቶላቸዋል እኮ ያሞክረዋል። የራሳቸውንም ሰው አስገብተው በዛ ላይ ውስጥም የሚኖሩ አሉ። አመፅ ለማስነሳት ሞከሩ። ወዲያው ግን ከሸፈ ሳይሆን የአቅም አለመመጣጠን። አሁን የአመፅ አሁን አለ የአመፅማ አሁን በጣም ትልልቅ ኃይል ነው ጨዋታ ያለው። ሚሳኤል እየተኮሰ ያለ መንግስት በድንጋይ ጥለዋለሁ ልትል አትችልም። አሁን በዚህ ሰዓት ላይ ኢራን ህዝብ ወጥቶ ሰልፍ ወጣለሁ ቢል ህፃናቶች የሚማሩበት ትምህርት ቤት ላይ ሚሳኤል ለተኮሱ አካላቶች ኢራናውያን በር ይከፍታሉ ነው የምትለው? ያው ይሄ እንግዲህ ኢራኖቹ ራሳቸውን መተው ሊሆን ይችላል። ኦኬ እዚህ ላይ አሁን ሹር አይደለም። ቢኮዝ አሜሪካኖቹም እኛ አልመታንም ያሉት በፕሬስ በታርጌት ፕሬሲሽን ደግሞ ብዙ የሚታሙ አይደሉም። አርገውትም ቢሆን they do not care because 14,000 እኮ የዛሬ 3 ወር 14,000 ሰው ጨፍጭፈዋል። በአስፋልት ላይ በጣም ብዙ ኢራናውያን ተገለው አስክሬን ያነሳ ይገደላል ተብሎ ከህዝቡ ጋር ወረደ። ከኢራናውያን የምታየው አሁን አይናችን የሚያየው መሬት ላይ ካሉት የአሜሪካና የእስራኤል ወታደሮች እባካችሁ ኑልን የሚል ነው ወይስ እየጠበቅናችሁ ነው በሚል መንፈስ? እንዴት አድርጌ ላስረዳ መሰለህ? ለምሳሌ አሁን ኢትዮጵያ ውስጥ የአማራ ሰልፍ ይወጣ ነበር። ዋንስ ጦርነት ከተከሰተ በኋላ ሰልፍ የሚወጣ የለም። ለምን? ጉዳዩ አስፈሪ ስለሆነ። ሰልፍ ወጣለሁ ካልክ የሚመጣው ኃይል ጠብሶ ነው የሚጥል። አሁንም ያለው እሱን እኮ ነው ስጠይቃችሁ የኖርኩት። እናንተ ፖለቲከኞች
መሬት ላይ መስራት የሚገባችሁን ፖለቲካ ፕሮፓጋንዳ አድቮኬሲ አልሰራችሁ። የእናንተ ድክመት እኮ ነው። ህዝብ ከተነሳ ሰማይና ምድር ቢገለባበጥ መንግስት ሊያቆሙ አይችልም። አቁሞ ያውቃል። ብዙ ሀገራት ላይ በመድፋት ለምሳሌ ኢህአዴግን ለመጣ ቄሮን ወዘርማን በለው ፋኖን መሳሪያ አቁሞታል። ህዝብ አልጣለውማ። ኢህአዴግ ምሽጣለው ቄሮና ዘርማ ህዝብ ይነሳ ነበር አይደል? እጁን እያጣመረ ይነሳ ነበር አይደለም። በሪያሊቲው እናውቃለን። ኢህአዴግ የራሱ ውስጡ በስብሶ ኦልሬዲ መሬት ላይ የተሰራ ፕሮፓጋንዳ ግራውንድ ላይ የተሰራ ነገር ይሄም እንትን የቄሮ እንቅስቃሴ ማለት ጀስት አሁን ያለው ኦህዴድ በአንተ ልምጣል። አሁን እናንተ በምታደርጉት የትጥቅ ትግል መሬት ላይ ካለው ህዝብ ጋር እገዛ ካላገኘ ያን ደግሞ የምታደርጉት እናንተ ፖለቲከኞች ናቸው። ዘንድ መሬት ላይ ያለው ህዝብ ሆ ብሎ ከተነሳ ክልል 3 ውስጥ የፋኖ ታጣቂዎች መንገዱ ክፍት ነው የሚሆንላቸው። የፌዴራሉ መንግስት ድራማ ቢሰራ ቲያትር ቢሰራ ቢፈርጥ ቢነሳ ህዝብ ከተነሳ ልታቆሙ አትችልም። ህዝቡ ያልተነሳው መሳሪያ ስለፈራ አይደለም፣ ፕሮፓጋንዳ ስላልሰራችሁ ነው። ህዝብ ባህሪው ስፔሻሊ የኛ ህዝብ ኢትዮጵያ ውስጥ ያለ ህዝብ መንግስት አለመኖርን በአንድ ሀገር ላይ ስቴትለስነትን በጣም ይፈራል። ለምሳሌ ደርግ ወድቆ ወያኔ ሲገባ ህዝቡ እዛ ጋር አርፎ ቁጭ ነው ያለው። አገሪቷ አልፈረሰችም። ያንን ጋፕ ወደ 8 ወር አካባቢ ጋፕ ባይዘው አዲስ አበባ ከተያዘ በኋላ ብዙዎቹ የኢትዮጵያ መሬቶች አልተያዙ። የኔ ጥያቄ እያደረጋችሁት ላላችሁት እኛ ያለን ኃይል ለመንግስትነት ብቁ አይደለም ብሎ ስላሰበ ብቁ አይደለም ብሎ ስላሰበ ነው ሪዝነብል አይደለም ምናምን ሳይሆን ያለው ሄዶ 4 ኪሎን ተቆጣጥሮ አገሪቷን አረጋግቶ ለመምራት ሙሉ አቅም የለውም ስላለ ነው። ማለት ነው። በሌላ አባባል ቲፒኤልኤፍ እኮ ጫካ ሲገባ 5 ሆኖ ነው የገቡት። ቲፒኤልኤፍ እኮ ታዲያ 17 ዓመት ሞልቶት ማቹር ሲያደርግ የአማራ ህዝብ የትግራይ ህዝብ ሆ ብሎ መንገድ ከፍቶላቸዋል፣ ስንቅ እየቋጠረ ሰጥቷቸዋል። አቦይ ስብሃትን ታጋዮችን ብጠይቃቸው እኛ አልተዋጋንም ህዝቡ እየመራን ያስገባን እኮ ይላል። ግራውንድ ላይ ካልሰራ ግራውንድ ፖይንቱ መሰለ ግራውንድ ላይ ካልሰራ ያንተ የአየር ድብደባ ብቻ እንዴት ወደ ቤተ መንግስት ያመጣህ ነው? ግራውንድ ላይ ማኮ ወደ ኢራን መልሶ ወደ ኢትዮጵያ በደም መከራከር የሚያስችል ስላለ ወደ ኢራን ስንመጣ አሁን የኢራን ህዝብ በቃይ ብሏል። በቃ ከዚህ ሃይማኖታዊ መንግስት በቃይ ብሏል። በጣም አሁን ባለው ስፔሻሊ አሁን በሰለጠነው ዓለም ሪሊጂየስ ሊደርሺፕ በጣም ከባድ ነው። በቃ ስታይፍል ያደርጋል። የሚያፍነ ስርዓት ነው። ህዝቡ በቃይ ብሏል። አዎ በደንብ በቃይ ብሏል። ህዝቡ ግን ይሄ ሪሊጂየስ ሊደርሺፕ አያቶላ ሲሞቱ ያን ነው ከህዝቡ ያየው። ህዝቡ ከመስጊድ እኮ ነው ተጠርቶ የመጣው። አለቀ። ህዝቡ እኮ ሪሊጂየሱን ቴዲ በየመስጂዱ ይሄ ሰው እኮ የአገር መሪ ብቻ አይደለም እኮ ሪሊጂየስ ሊደር ነው። ለምሳሌ ኢትዮጵያ ውስጥ ጳጳስ ቢሞት ፓትሪያርኩ ለምሳሌ ቢሞቱ ከየሁሉም ቤተክርስቲያን ሰው ተሰብስቦ ይሄዳል። ሀጂ ሙፍቲ ሲሞቱ ያለው እንዳየው ማለት ነው። የሄደው ከመስጂድ ነው። አለቀ። የኢራን መንግስት ሞተብኝ ብሎ ሳይሆን የሪሊጂየስ ሊደሬ ሱፕሪም ሊደሬ ወይም የኢስላም እምነት ሀገሪቱ ፈላጭ ቆራጭ ናቸው እኮ። በነገር ላይ የኢራን ፖለቲካ ለሁለት ነው የሚከፈለው። የፖለቲካው ፓርት አለ አይአርጂሲ ያለ ይሄ የኢራን ሪቮሉሽነሪ ጋርድ ማለት ነው። ፓርላማው በድምፅ የሆነ ነገር ሌጂስሌቲቭ ቦዲ ነው፣ ህግ ያወጣል፣ ውሳኔዎች ያስተላልፋል። ይሄ የኢራን ሪቮሉሽነሪ ጋርድ ራሱን የቻለ ትጥቅ ያለው አድቫንስድ የሆነ መሳሪያ የታጠቀ በነገር ላይ በጣም ከባዱ ማለት ነው። ተጠሪነቱ ለስፒሪቹዋል ሊደሩ። ፓርላማው እንኳን የሚያጸድቀውን ውሳኔ መጨረሻ ላይ ፋይናል ዲሲሽን የሚሰጠው የኛ ክፍል ሁለት ነው። እኮ እሱ ነው ሰውየው ንጉስም ቅዱስም አይነት በጣም ዋነኛው ታጣቂውና ዋነኛውና አስፈሪው የሀገሪቷ የጀርባ አጥንት ይሄ የሪቮሉሽነሪ ጋርዱ ነው። ገብተዋል። ይኸውልህ ሰውየው ልክ አሁን እሱ የዛ ሊደር ነው። ለምሳሌ ሰውየው ቅዱስም ንጉስም አይነት ነገር የእምነትም ሊደር ነው፣ የአገሪቷን ፖለቲካል ሊደር። ኦኬ የመጣው የእምነት ሊደርነቱን አይቶ የመጣ ሰው ኦኬ። የእስልምና መሪ ተመታ ወይም የሺአ ሙስሊም መሪ ተመታ የሚል የህዝቡ የወጣው ኦኬ። ስለዚህ ህዝቡ ለእምነቱ ነው የቆመው። ወደ አገሪቷ ግን ፖለቲካል ሊደርሺፕ ግን ስንመጣ እዛ ያለው ፋርሲ ህዝብ ወይም ይሄ ፋርስ የሚባለው ፐርሺያን ህዝብ መሮታል። በቃ ታስረናል ብሎ ነው የሚያስበው።
አሁን ይሄ ሪሊጂየስ መሪ ማለት ወይም ሪሊጂየስ ከሆነ አገዛዝ ነፃ መውጣት በጣም አስቸጋሪ ነው። ቢኮዝ ኢንፊደል ነው የሚል አንተን መግደል። በአንተ ትንታኔ መጨረሻው ምንድነው የሚሆነው? ወደ ሞሽኒ በአኪላ ትንታኔ ይሄ ጦርነት ምንድነው መጨረሻው የሚሆነው? ይሄ ጦርነት አሁን እስራኤሎች የሚያደርጉት ከአሜሪካ በላይ እስራኤሎች የሚያደርጉት ባይዘው እስራኤሎች ያ ሁላ መረጃ የሚሰጣቸው ሳተላይት አይደለም። ኦልሬዲ የኢራን ውስጥ ህዝቡ ለእስራኤል መረጃ የሚሰጥ ሰው ብዙ ስላለ ነው። ቶታሊ ኢንፊልትሬትድ ስለሆነ ነው። ኢንፊልትሬሽኑ የመጣው ደግሞ ቅቡልና ከማጣት ኦኬ። በተቻላቸው መጠን የኢራን ሰዎች መረጃ ይሰጣሉ። አንድ ሰው አይደለም እኮ ከ20 ምናምን ሰው በላይ ሆኖ እሱ ስትሪፕ ኤጀንቶች ናቸው እዛው በጣም እነሱ ብቻ አይደሉም። ህዝብ ካላ አሁን ቅድም አንተ ጥሩ አድርገህ አንስተዋል። ህዝብ ኤጀንትም ኖረ ምን ኖረም ህዝብ ስፔሻሊ አስብ፣ በእምነት የተጠረነፈ አገር ላይ ህዝብ ከዳህ ማለት በጣም ከባድ ነው። ቢኮዝ በእምነት በተጠረነፈ በቃ ጀሃነም ነው የምትገባው ተብለህ ነው እኮ የምትሰበከው። ይህም መንግስት ከተቃወምክ መዳረሻ ሲኦል ነው ተብለህ ነው። ስለዚህ መጨረሻው ምን ይሆናል? በአኪላ ግምጋሜ መጨረሻው በዚሁ ከቀጠለ ይሄ አሁን ስትሬት በዚህ ጉዳይ እንቆያለን። እስከ መጨረሻው ነው የምንቆየው። የእያንዳንዳችሁ መላመት በጠይቀው ሪከርድ ይደረጋል። ማን ትክክል ነው? ፕሬዲክሽን ለመሸለም ምናምን ሳይሆን መቆየታችን አይቀርም። በዚህ ጦርነት ሁለት አማራጭ ነው ያለው። ምን ይሆናል? ከእግር ኳስ ጨዋታ ውጤት እንደሚገመተው አንተ አኪላ ምን የሚሆን ይመስላል? ጦርነቱ ኤክስፔንሲቭ እየሆነ ከመጣ ያው ዶናልድ ትራምፕ ቢዝነስ ነው። ስለዚህ ይህ ሜንታሊቲ ምን ያክል ገንዘብ ወጣ፣ ምን ያክል ገንዘብ አተረፍኩ ነው። አሁን በቬኔዙዌላም ሲቹዌሽን አይተዋል። ምን ያክል ገንዘብ እናተርፋለን። እያንዳንዱ ኮስቱ ከቨር መደረግ አለበት። በጣም ኮስሊ የሆነ ከመጣ አረቦቹ ገንዘብ ራሳቸው ሰፖርት ለአሜሪካ እያደረጉ ማይቆዩ ከሆነ ጥሎ ይወጣል። ከዛ እንደተለመደው እስራኤል በሩቅ እየተኮሰች አንተ አሜሪካ በራሷ ጊዜ መውጣት መግባት ትችላለች ብለህ ነው የምታስበው? አዎ there is no shame for ትራምፕ ምንም ችግር የለበትም። አሁን እኮ ኳሊቲ ኦፍ ትራምፕ እዚህ ጋር ሲገባም ችግር የለበትም፣ ሲወጣም አሁን እንደ ሌሎቹ መሪዎች አድቫይዘሩ እኮ ዛሬ ጥሎት የወጣው ሴኪሪቲ አድቫይዘር ተገፍተን የገባ ነው ብሎ እኮ ነው ሪዛይን ያደረገው። አሁን በትራምፕ ፖለቲክስ ውስጥ እንደ በፊቱ አይነት ኖርማል ፖለቲሻን አይደለም። ኖርማል ፖለቲሻን ኢጎ አለው። ይሄን ባደርግ ዓለም ምን ይለኛል ምናምን ይላል። ትራምፕ ጋር የለም። በቃ ትተነዋል ሊል ይችላል። ትራምፕ በራሱ ጊዜ ትቶ ሊወጣ ይችላል ብለህ የምታስበው? ገንዘቡ አዋጭ ካልሆነ ለምሳሌ አሁን ትራምፕ ካልኩሌት አድርጎ ነው። በዚሁ አጋጣሚ እኮ ትራምፕ ነዳጅ እየሸጠ ነው ለነ ቻይና። ታውቃለህ? ሰውየው ተይዟል እኮ አልሰማህም? ሰውየውን እኮ ይዘነዋል እኮ የዛሬ 15 ዓመት እኮ አነካክተነዋል እኮ። ማንን? ትራምፕ ነው። ቢወጣም በአረንጓዴ ፍሌቨር ይሞታል፣ ቢገባም በሰማያዊ ፍሌቨር እኮ ይሞታል እኮ። ኤፕስቲን ፋይል እኮ አለ። አዎ አይ እሱ እንዳለ ሆኖ ትራምፕ አፍተር ኦል አሁን ካሊፎርኒያን ሊመቱ ነው ምናምን ሲል እኮ ሌላ ነገር አይምሰል። አሜሪካን ከዚህ ጦርነት ጀርባ እንዲሰለፉ ነው እንጂ መቼም ካሊፎርኒያ የሚደርስ ሚሳይል ኖሯት አይደለም እንትን ኢራን። ነገር ግን ምንድነው ህዝቡ ይሰለፍልኝ ነው። ያ ማለት ህዝቡ ይደግፈኝ ነው። ጦርነቱ የአሜሪካ ጦርነት ተደርጎ ይያዝ ነው። እዚህ ድረስ ፑሽ ያደርግና የማይሆን ከሆነ የገንዘብ ሰው የቢዝነስማን ካልኩሌት ያደርጋል። ነዳጅ መሸጥ እችላለሁ ወይ? የነዳጅ ዋጋ ባይዘው ወይ አሜሪካ ነዳጅ ማውጣት የምትፈልገው አረቦቹንም ይሄንን የፔትሮል ዶላሩ ላይ ፓወርፉል መሆን ይፈልጋል። ታውቃለህ? ኦፔክ ውስጥ አሜሪካ ፓወር ከዚህ በፊት እዚሁ ተወያይተናል በዚህ ጉዳይ። አሜሪካ የኦፔክ ምንድነው ሰትል የሆነ አባል ናት። ነዳጅ በደንብ እያወጣች ነዳጅ ኢምፖርት የማታረግ ኤክስፖርት ኢምፖርትም ልታረግ ትችላለህ። ግን ስለዚህ ካላዋጣ ይወጣል ነው የምትለው? ኖ አሜሪካ ራሷ እኮ ኢን ደ ሎንግ ጌም እኮ ሚድል ኢስት ላይ ያለውን አረብም እኮ የተጫወተችበት ነው። በዚህ ጦርነት ሊወጣ እኔ ሚስጥሩ ልንገርህ፣ ሊወጣ ትራምፕ ዙሪያውን የተከበበው ማርኮ ሩቢዮ ከዚህ ጦርነት በፊት ወስደን ማኑ አስነክተነዋል። ጄዲ ቫንስ ከዚህ ጦርነት 2 ሳምንት በፊት ማኑ አስነክተነዋል። ፒት ሄግዚት የፔንታጎን ሰው ማኑ የነካ ሰው ነው። ስቲቭ ውድኮቭ፣ ኩሽነር፣ እነዚህ ሁሉ ዙሪያውን የከበቡት በሙሉ ለመውጣት እንኳን ሲያንገራግር ገብቷቸዋል ንግግሬ።
አዎ ግን አሁን እንዴት እነዚህ አሁን እነዚህ የክርስቲያን ኪንግደም ምናምን ብለው ነው የሚያስቡት። አሁን የጠራቸው ሰዎች እዛ ጋር ያለ የሚድል ኢስት አረብና የኢራን ውስጥ ያለ ሌላ ሙስሊም ኃይል ቢዋጋና ቢዳቀቅ ኢንጀነራል እንደ ትርፍ ነው የሚያዩት። አሁን እነ ሳውዲ እነ ዩኤኢ እነ ኮታር ምናምን አሜሪካ ከነሱ ሳይድ ያለች ነው የሚመስላቸው። አሜሪካ ዋንስ ትክክል። አሁን እዚህ ጋር ኮንስፓሬሲ ውስጥ እንጀምር መላምት ሁሉም ሰውን እየሰማ ያለው ይህ ሰው አደገኛ ወንጀል የተያዘበት ሰው ነው። በዚህ የሚከራከር ያለ አይመስለኝም። አደገኛ ወንጀል ፋይል ተይዞበታል። አሁን በአረንጓዴው ፍሌቨር ወይስ በቀዩ ፍሌቨር ነው የምትመርጠው? በሁለቱም መሞት አይቀርም። ከዚህ ጦርነት አልፈልግም ብሎ ቢቀር ፋይል ይሳብበታል። እድሜ ልክን ዘር ማንዘሩ አንዱም ሳይቀር ዘብጥያ ይወርዳል። እዚህ ጦርነት ውስጥ ቢገባ ደወረስት ፕሬዚዳንት በአሜሪካ ታሪክ ነው የሚሆነው። አሜሪካን መውጫ አጣ ላይክ ቪሸስ ሰርኩል ውስጥ ነው የሚከታት። የሰውዬ መሞቱ አይቀርም። ኔቨር አሜሪካ ወደ ነበረችበት አትመለስም። አሁን ፍሌቨሩን መምረጥ ነው። የትኛውን ፍሌቨር ትመርጣለህ? እዚህ ጦርነት ውስጥ አልገባም ብሎ ዘር ማንዘሩን ዋጋ ማስከፈል ግን የአሜሪካ የምንጊዜ የሚቆርጥ ቀን ልጅ መሆን ሜቢ እሱም ከሆነ ምናልባት ሌላ የሚተካውም ሰው ፕሮ እስራኤል ዳይሬክሽን ሊሄድ ይችላል። አይ ብሎ ደግሞ ኦልሬዲ ከየእድሜውን ግማሽ የኖረ ሰው ነው። ልጆቹ የልጅ ልጆቹ ሀብት አላቸው። የተነካኩ ቢሆኑም ጀስት ሰርቫይቭ መኖር ይችላሉ። ነገር ግን አሜሪካ ወገቧ ይሰበራል በምጣኔ ሀብቱ ረገድ። እንደዚህ አይነት ነገር ቴብል ላይ ቢቀርብል የትኛውን ፒክ ታደርጋለህ? ግን አሁን አንተ ያልከው አሰስመንት አንድ ይሄ እኔ ከኪሴ የፈጠርኩት አይደለም። ይህን የሚተነቱም ሰዎች ግን ከዚህ ትንተና በላይ ነው። ትራምፕ ሲመጣ ቶታሊ ይሄ የፔትሮል ዶላሩን ጉዳይ ለአንድና ለመጨረሻ ጊዜ አን ኦነር ለመቀመጥ ነው የመጣው። ካየኸው ነዳጅ ያለባቸውን አካባቢዎች በሙሉ እያፈነፈነ እየያዘ ነው። አሜሪካ የራሷን ነዳጅ ሳታወጣ የቬኔዙዌላን ነዳጅ ኤክስፖርት ማድረግ ጀምራለች። ነዳጅ ኤክስፖርተር ሆንክ ማለት የኦፔክ ዋና አባል ትሆናለህ። ኦፔክ ውስጥ እስካሁን ዋጋ የምትወስነው ሳውዲ ናት፣ ፓወር ያላት። ለአሜሪካ ለሳውዲ ከ300 ሺህ በላይ ላለ ለሮያል ፋሚሊ ጥበቃ ታደርጋለች። የሳውዲ ሮያል ፋሚሊ ደግሞ ቢኮዝ ዜር ኢዝ ኖ ሮያል ፋሚሊ፣ እነዚህ ሰዎች ግመል የሚያግዱ ሰዎች ናቸው። ሪል ሮያል ፋሚሊ የለም። አንዱ ፋሚሊ ተመርጦ አንተ ሮያል ነህ ተብሎ ፕሮቴክት ይደረጋል። ሀብታም ነው፣ ሌላው ተላላኪ ነው። ስለዚህ አሜሪካ ያንን ከአረብ አማርጣ አንዱን ሮያል አንዱን ሳብጀክት አድርጋለች። በዚህ ምክንያት ሳውዲዎች የ300 ሺህ ቤተሰብ ለአሜሪካ ገብሮ ይኖራል እንደፈለገች። ኦኬ ሶ ይሄ ነው እስካሁን ያለው ኮኔክሽን ከአሜሪካ ጋር ያለው። አሜሪካ ግን በዚህ መቀጠል አትፈልግም። ተጋይዘ ቢዝነስ ማለት ያለው። ስለዚህ ምንድነው አሜሪካ የኦፔክ ላይ ወሳኝ አገር። ያ ማለት እኔ ከዚህ በፊት አንድ አመት በፊት ይህን ተንተናነዋል እዚህ መሰለኝ ትዊተር ላይ። አሜሪካ መጀመሪያ ኦፔክን ተቆጣጥራ ኦፔክ ላይ ወሳኝ የፕራይስ ወሳኝ ሀገር ሆና ከሆነች በኋላ የነዳጅን ዋጋ ዝቅ አድርጋ መልሳ ራሷ ገዝታ መልሳ ልሸጥ ትችላለች። ያ ማለት ፎል ኦፍ አረብስ ነው። እስራኤሎቹ አረቦች እስከከበቧቸው ድረስ ሳውዲንም እዚህ ጦርነት ውስጥ አሜሪካ ከመግባቷ በፊት አሜሪካ ምንድን ነው የጎደለባት? የገልፍ ሀገሮች ነዳጅ ያወጣሉ፣ በዶላር ይሸጣሉ፣ አሜሪካ ስቶክ ማርኬት ውስጥ ይከታሉ፣ ኢንቨስት ያደርጋሉ። ከገልፍ ሀገራት ነዳጅ የሚገዙ ሀገራት በሙሉ ቆይ ነዳጅ የሚሸጠው በዶላር ስለሆነ ዶላር ሪዘርቭ ያደርጋሉ። ሞር ዴማንድ አለ አይደለም? ቻይናም፣ ሳውዝ ኮሪያም፣ ጣሊያንም ማንኛውም ከገልፍ ሀገራት አፍሪካ ሀገራትም ነዳጅ የሚገዙ በሙሉ ዶላር ይፈልጋሉ። አሜሪካ ዶላር በገፍ ፕሪንት አድርግ ነበር። ፕሬዚዳንት ኒክሰን 1974 ላይ ከሳውዲ አረቢያ ጋር የጀመረው ምርጥ አሜሪካን ወደ አያልነት የመለሰ ዲል ነው። ምን ጎሎባት ነው አሜሪካ እዚህ ጦርነት ውስጥ የገባቸው? ምንድነው የሷ ተነከው? አሁን ቼንጅ እያደረገ ነው። ለዓለም እየተቀየረች ነው። ለምሳሌ ካየ 1948 ብሬተን ውድ አግሪመንት ይባላል። ከሰከንድ ወርልድ ወር በኋላ ጎልድ ዶላር ነው። ወርቅ ታመጣለህ፣ ዶላር ፕሪንት አድርጋ ትሰጣለች። ከዛ ኒክሰን ጋር ሲደርስ ቅድም አንተ ያልከው ሲደርስ ይሄ ወርቅ እያመጡ መገበር ቢኮዝ ከአፍሪካ ሀገራት ከምን ይሰረቀ ነው የሚመጣው? ከህንድ ከምን ነው መገበር በጣም ከአዳጋጅ ሆነ። ከዛ በፊት ልክ ይሄ ብሬቶን አግሪመንት በኒክሰን ከመሻሩ አንድ 5 ዓመት በፊት
ከዚህ በፊት በኪሎ በምናምን የሚመጣው ቀረና ልክ የጎልድ ኖት የሚል መጣ። ጎልድ ኖት ማለት የዶላሩን በጎልድ አይነት ነገር which is cheaper gold ማለት በፊት ከሚገብሩት ወርቅ ዝቅ ባለ መስጠቸው because ሪሶርሱ ስለሌለ ነው፣ ሌላ ምንም ምክንያት የለውም። ከዛ በኋላ ይሄ ታክስ ያደርግ አረቦቹም ነዳጅ ወጣ፣ ወደ ፔትሮል ዶላር መጣ። አሁን የፔትሮል ዶላሩ ጉዳይ አሜሪካ አረቦችን ተማምና የምትኖርበት ነገር አደጋ ነው እየሆነ መጣ። እሱ የተቃረንብን አኪላ ይሄ ጦርነት ነቲንግ ቱ ዱ ዊዝ ከአሜሪካ ኢንተረስት ጋር የሚያገናኘው ነገር የለም። ትራምፕ ከመጣ ጀምሮ ምን ላይ ነው ያለው? የእስራኤል ጦርነት ነው። ቆይ አንዴ አሁን ከዚህ ጋር ላገናኝ። እስራኤል ለራሷ ዓላማ ነው አሜሪካን ስባ እየከተተቻት ያለችው በሚድል ኢስት ጉዳይ ላይ። አንዱ ትክክል፣ አንዱ እሱ ነው። ግን አሜሪካም ደግሞ ኢንሳም ወይ ደግሞ ኢንተረስት አላት እኮ ነው። ትራምፕ ከመጣ ጀምሮ ኖቲስ አድርገው ከሆነ ምንድን ነው የሚለው አሜሪካ ይሄ ክሊን ኤነርጂ የሚለው ኢንተረስቷ እነዚህ የገልፍ ሀገራትን እንደ አይኗ ብሌን መጠበቅ ላይ ነው መሆን የነበረበት። እሱ እያለቀ ነው። ወታደራዊ ቤዝ አስቀምጠሃል። ፔትሮል ዶላር የሚለው ኬስ እያበቃለት እየመጣ እንደሆነ አሜሪካ አውቃለች። ቢኮዝ ቅድም ተነሳኩ በያውን ሊገበያዩ ይችላሉ ሰዎች ካያቸው ወደ ብሪክስ ምናምን ለመግባት በያውን እኮ መገበያየት ስትመታቸው ነው እኮ ይህን ሀሳብ ያመጡት እንጂ እኮ እስክትመታቸው ድረስ ዜር ፋይን መች መጣ ሀሳብ። አሁን ሲመጡ እኮ ነው ሲደበደቡ ነው ስትሬት ኦፍ አርሙዝን ዘጉት። ከዚህ በኋላ ያሉት እስከዛ ድረስ መች እንደዛ አይደለም። በዩክሬኑ ጦርነትም ጊዜ ነዳጅ ሲሸሻጡ ነበር በድብቅ። ኦኬ ይህንን ሲያደርጉት የነበር አዲስ ነገር አይደለም። የአረብ ሀገራት እስራኤል እዛ ጋር በሰላም ልትኖር የምትችለው የተዳከመ አረብ ሲኖር ነው። ይህን ታውቃለች። አሜሪካኖች ደግሞ አረቦችን የግዴታ ፕሮቴክት ማድረግ አለባቸው። ዩጌትሚ ቢኮዝ እነሱ ደግሞ ፔትሮል ዶላር ውስጥ ናቸው ያሉት። ይሄ ሁለቱ ኮንፍሊክቲንግ አይዲያ። ለዚህ ነው አሁን እስራኤል ራሷን እየተከላከለች አረቦችም እየኖሩ እንትን እኮ ፓለስቲንን እኮ የምትደግፈው እኮ ሳውዲ አረቢያ ናት። ፓለስቲን ውስጥ እኮ በጣም ብዙ የጎበዝ አለቃ የፈጠረችው ሳውዲ ናት። ይህን እኮ አሜሪካ ታውቃለች። ሳውዲን አቁሚ እንዳትላት የአሜሪካ ኢንተረስት ሊነካ ነው። ሳውዲን ግፊበት እንዳትላት እስራኤል ልትመታባት ነው። አሁን እስካሁን ድረስ በዚህ አይነት ፖለቲካል ስቴልሜት ውስጥ ነው ያሉት። የአሜሪካ ኢኮኖሚዋ እጇ ተጠምዝዞ አረብ ሀገር እየሄደ ከአረቡ ጎን ከፍ አድርጎ ነው። ሌሎቹ እያሽቃበጡ ነው። አኪላ የተባበሩት አረብ ኤሚሬትስ እና ሳውዲ አረቢያ አሜሪካንን ይሁንታ ለማግኘት ኢቭን የሳውዲ ሮያል ፋሚሊ ሪሰንትሊ እኮ ከዚህ ጦርነት በፊት የ1 ትሪሊዮን ዶላር ትሬድ ነው የተስማሙት ሰዎች። እኮ ገንዘብ ሰውዬው ስለሚፈልግ ነው። የቢዝነስ ማን ነው እነዚህ ለአሜሪካ የወርቅ እንቁላል የምትጥል ዶሮ ናት። ለእስራኤል ደግሞ አደጋ ናቸው። ኦኬ ቴንኪው ናው ያንተ ፎሬን ፖሊሲ በሚድል ኢስት ጉዳይ ላይ ከእስራኤል ጋር ክላሽ ያደርጋል ዘንድ ወዴት ነው አንተ ፌቨር ማድረግ ያለብህ? እንዳንዳንድ አሁን ወደ ምን ሊመጡ ይችላሉ? አሁን ከእስራኤል ጋር ቴንኪው ከእስራኤል ጋር ክላሽ ያደርጋል አልከኝ። የአሜሪካ ደግሞ አብዛኛው አሁን አሜሪካ በናሽናል ኢንተረስት ጉዳይ ላይ በጣም አስቂኝ ነው። እዚህ ጋር ነው የሎቢስቶች ጉዳይ የሚመጣው። በናሽናል ኢንተረስት ጉዳይ ላይ የአሜሪካ ፎሬን ፖሊሲ እና የእስራኤል ፎሬን ፖሊሲ ክላሽ ቢያደርግ እንኳን የአሜሪካ ፎሬን ፖሊሲ የራሳቸውን ትተው ቱዋርድስ እስራኤል ዳይሬክሽን ነው የሚሄዱት። አስቂኙ ነገር ይሄ ነው። አይተሃል? አሁን አንተ አሜሪካ ጋር ይቃረናል፣ ከእስራኤል ጋር ግን ይቃረናል አልከኝ። ከተቃረነ አሜሪካኖች ምን ነበር ማድረግ የነበረባቸው? የአሜሪካ ደግሞ አሁን እዚህ ጋር አንድ ያላነሳ ነው ፖይንት ሆነ። የአሜሪካን ኢንተርናል ኢኮኖሚ ደግሞ በሙሉ በቁጥጥር ስር ያለው በአይሁዶች ነው። ስለዚህ የአሜሪካ ፖለቲካ ኦልሬዲ አውትሶርስ የሆነ ነው ማለት ነው። ፔሪድ። ስለዚህ አሜሪካ ከውስጥ ገንዘቧ በሙሉ አሜሪካ እንደዚህ ሻይን አርጋ ግሎ አርጋ ምታ። ስለዚህ መለስ ገደልከው። ስለዚህ የአሜሪካ ፖሊሲ ዝም ብሎ እንደው በሲኤንኤን እና በፎክስ ይንገሩን እንጂ አይደለም ነው። ይኸውልህ አሜሪካ አሁን ሁለት ነው ያላት አማራጭ። አንደኛው ፔትሮል ዶላሩ ላይ ዲፔንድ አድርጎ መኖር። ፔትሮል ዶላሩ ላይ ዲፔንድ ባረገች ተሞር ባደረገች ቁጥር አረቦችን ፕሮቴክት ባረገች አረቦችን ባጠናከረች ቁጥር እስራኤል ትዳከማለች። ኦኬ ኢት ኢዝ ዜር ፎሬን ፖሊሲ። ይሄ ነው ፎሬን ኢኮኖሚያቸው። ሎካል ኢኮኖሚያቸው ደግሞ አሜሪካን የጀርባ አጥንት የአረቦቹ ነዳጅ ቢኖርም ባይኖርም አሜሪካን ደግሞ ሊያስቀጥላት የሚችለው ደግሞ የውስጥ የአይሁዶች የፈጠሩት የቴክ ኢንዱስትሪ።
ኦኬ ቴክኖሎጂ። ስለዚህ አሁን እኔ እኮ የምናገረው ልክ አንተ እኮ ከእስራኤል ፐርስፔክቲቭ እኮ ይሄ የተነጋገር ነው የእስራኤል ኢንተረስት ነው። ወደ አሜሪካ ስትመጣ ግን አሜሪካ በዚህ ጦርነት ሁሉም ሰው ቢያንስ ባይና ሁሉም ሰው ሊገባው ይችላል እጇን በእጇን የቆረጠችው ገና እኮ አሁን ብታስጨርሰኝ እኮ እዚህ ጋር ነው። እሺ ጨርሳ ወደ ሞሽ ሄዳል ከዚህ በኋላ በታሪክ ስለዚህ አሁን 3 ፖይንቶች ናቸው፣ እስራኤል፣ አረቦቹ፣ አሜሪካ። አሁን አሜሪካ መሀል ላይ ናት። በሚስትና በውሽማ መካከል ያለ ጨዋታ ውስጥ ነው የገባችው። ጊዜ በላይ በጣም ክሎስ ሆነው ቅድም ኤፕስቲን ምንም አንስታል እና ዙሪያውም የትራምፕ ሰዎች የቴክ ሰዎች ለመጀመሪያ ጊዜ በታሪክ በጣም ክሎስ ሆነው አብረው እየሰሩ የአሜሪካና እስራኤል በጣም ተጣበቁ ማለት ኦብቪየስሊ አረቦቹ ይመታሉ። አረቦቹና አሜሪካ በዲሞክራቶች ጊዜ እንደነበረው በጣም ተጣበቁ ማለት እስራኤልን ችላ ይሏታል። አሁን ያለው አሜሪካና እስራኤል በጣም ተጣብቀው ነው ያሉት። ይሄ ማለት በአረቦቹ ላይ ሊወስኑ ይችላሉ። አንደኛው ውሳኔ በቃ አረብ መሬት ላይ ሆነን ውጊያ እናደርጋለን፣ አረቦች ይዳከሙ፣ ከዛ በኋላ በጣም ከተዳከሙ በኋላ ኢኮኖሚያቸው ከወደቀ በኋላ አሜሪካ በ10 ብርም ልግዛችሁ ብትላቸው በ5 ብርም ይሸጣሉ። አንደኛው እሱ ነው። 2 ነዳጃቸውን ኤክስፖርት ማድረግ ማይችሉ ከሆነ ምንድን ነው የሚከሰተው? አሜሪካ ነች መሸጥ የምትጀምረው። አሜሪካ መሸጥ ጀመረች ማለት ኤክስፖርተር ከሆነች የኦፔክ ሜጀር ኃይል ትሆናለች። ኦፔክ ማለት መሪ የምትሆነው ብዙ ኤክስፖርት ያደረገ ሁሌም ቶፕ ላይ ነው የሚቀመጠው። ሳውዲ በተቻለ መጠን ብዙ ናይጄሪያም እኮ ነዳጅ ኤክስፖርት አድርጋለች። ሳውዲ ግን ሁሌ አሁን ከናይጄሪያውን ዳንጎቴ አሁን በቅርቡ ሪፋይነሪ አድርጎ ያወጣው ለፈረንሳይ ምናምን ሊሸጥ የነበረውን ኳሊቲ ችግር አለበት ብላ ያስቆመችው ሳውዲ ናት። ለምን ደሞር ነዳጅ በኤክስፖርት ባረግ ቁጥር ኦፔክ ላይ ያለ ቦታ እየጨመረ የነዳጅ ዋጋን የመወሰን አቅም እየጨመረ ይመጣል። ኦኬ ስለዚህ ኤክስፖርት ሌላ ሀገር እንዳያረግ ጥረት ታደርጋለች። አሁን ትራምፕ የቬኔዙዌላን የምንነዳጅ ሰብስቧል። እሱም ማውጣት ይፈልጋል። ይሄ ግሪን ኤነርጂ ምናምን የሚባለውን አልፈልግም ያለበት ምክንያት ከዚህ ጋር በተገናኘ ነው። ዋንስ ብዙ ነዳጅ ትራምፕ ከያዘ እነሱ ደግሞ ለምሳሌ ለ5 ወር ለ6 ወር ነዳጅ ኤክስፖርት ማድረግ ካቃታቸው ብዙ መላክ ካልቻሉ ተወደደም ተጠላም ከአሜሪካ ናት ኤክስፖርት የምታደርገው ነዳጁን የሰበሰበችውን ኢቭን ከሳውዲ የገዛችውን ድሮ ልሸጥ ትችላለች። በዚህ ጊዜ የአሜሪካን ፖዚሽን ኢን ኦፔክ ይጨምራል። ያ ማለት የነዳጅ ዋጋ ላይ መጨመር ዋጋ የመተንበይ አቅሟ ከፍ ይላል። ለምሳሌ አሁን አይዶ ነው 70 ብር ምናምን ፐር ባረል አሜሪካ የሆነ ሰዓት ላይ የባረል ዋጋን 5 ብር ልታደርገው ትችላለች። ከዛ ጦርነቱን ታቆመዋለች። እነ ሳውዲ ለአሜሪካ በ5 ብር ይሸጡላታል። አሜሪካን በ5 ብር የተገዛ ባረል ከሰበሰበች በኋላ መልሳ ለዓለም ሆልድ አድርጋ በ70 ብር ሊሸጥለት ይችላል። ቢኮዝ የፕራይሱን ወሳኝ ስለምትሆን ባይዘው ይሄን ትንተና የዛሬ ዓመት አይ ዶንት ኖ ሰምዌር ተንተነዋል። በዚህ አሁን በጦርነቱ ካየው ጦርነቱ ማቆየት ራሱ አረብ ሀገር ላይ ለእስራኤል ይጠቅማታል። ቢኮዝ የተዳከሙ አረቦች እንኳን ሌላ አሸባሪ ምናምን ፈንድ አድርገው እስራኤልን ሊመቱ ራሳቸው መከራ ውስጥ መልሰው ግመል ነጋዴ ሊሆኑ ይችላሉ። ኦኬ ወደዛ ውስጥ ሊገቡ ስለሚችሉ ነዳጁ ከሌለ የአረቦቹ ኢኮኖሚ ምን ላይ ነው ዲፔንድ የሚያደርገው? ቱሪዝም ላይ ነው። ቱሪዝም ደግሞ ፒስ ኤንድ ሴኩሪቲ ይፈልጋል። አሁን ባለው የቱሪዝሙ ቶታሊ ወድቋል። ስለዚህ አረቦቹ ኮላፕስ ያደርጋሉ። የአረቦቹ ኮላፕስ ማድረግ የእስራኤል ዶሚናንስ ኢን ዘ ሆል ኦፍ ጋልፍ ነው። ይሄ ተፈጠረ ማለት አሜሪካ ትሩ እስራኤል ሚድል ኢስትን ኢቭን እንደ ቀኝ ግዛት በለው ልትወስድበት ትችላለች። ቢኮዝ እየደሃዩ ሲመጡ ሮያል ፋሚሊ ይመታል። እነዚህ ሳውዲ በለው የሁሉም መመታታት ይጀምራል። ያኔ ሁሉ እርስ በርስ ጸብ ሲኖር ጥቅምህን ለማስጠበቅ ሰርቫይቭ ለማድረግ የግዴታ አሜሪካ ያለችን ታደርጋለህ። በፊት የነበረው አሁን አንተ የምትለው ይሄ ፔትሮል ዶላር ተከባብረው አረቦች ኢንቨስት እያደረጉ አሜሪካኖች ኢንቨስት እያደረጉ ሃንድ ሼክ እያደረጉ የነበረው ግንኙነት ይወርድና ልክ አፍሪካና ነጮች አፍሪካና አሜሪካ ያላቸው ግንኙነት እኛን ለምናለ እነሱ የሚሰጡት አይነት አሁን በብልጽግና በአብይና በትራምፕ መካከል ያለው ወዳለው ግንኙነት ዲቶሬት አድርገው ሊያስቀምጡት ይችላሉ። ይሄ እስራኤልን ይጠቅማል፣ አሜሪካንም ኢን ዘ ሎንግ ራን ይጠቅማል። ስለዚህ ጦርነቱን ማቆየታቸውን ለአሜሪካም ለእስራኤልም ምንም ኪሳራ የለው። ቢኮዝ እየተመታ ያለው እኮ አረብ ሀገር ነው፣ ኖት እስራኤል በብዛት እየተመታች ያለችው። ስለዚህ አረቦቹ ኮላፕስ ማድረጋቸው ይጠቅማል እና ኢራን እንዲያውም ሳይታሰብ ኩድ ቢ ደብልስ አድቮኬት ሆና
ለእነ አሜሪካ ለእስራኤል ሳይታሰብ ፌቨር ልታደርጋቸው ትችላለች። ኦኬ እና የኔ አናሊሲስ ያ ነው። ኦኬ የአኪላን ሰምተናል። አኪላን ከልብ አመሰግናለሁ። እሺ ሞሺ ምን ትላለህ አንተስ? ኦኬ እሺ አንዳንድ ነጥቦች እንትን የመጀመሪያ እስራኤል አሁን ወንድሜ እንዳለው አረቦችን የማጥፋት ፕላን የላትም። ምክንያቱም ያ አይሆንም። የሆነ ሳውዲ የሚባል ሀገር መበተን፣ ኩዌት የሚባል ሀገር፣ ኳታር የሚባል ሀገር መበተን የሚባል እንደዛ አይነት ነገር የለም። የሚያደርጉት ምንድን ነው? ወይ እስካሁን ሲያደርጉ የነበሩት ወይ ደግሞ አሁንም እየሞከሩ ያሉት ነገም የሚፈልጉት ምንድን ነው? ይሄ እስላማይዜሽን ፕላስ አረባይዜሽን የሚባለውን ነገር ገንጥሎ አረባይዜሽን ፕላስ ሲቪላይዜሽን ከእስልምና ይነጥለውና ገቨርንመንቱ ስቴት ስትራክቸሩ እንደዛ አይነት ቅርጽ እንዲይዝ ነው። ለምሳሌ በቅርብ ጊዜ ሳውዲ ውስጥ የተደረጉ ለውጦችን ይዋቸው ከሃይማኖቱ ወይ ደግሞ ለበርካታ ዓመት ከነበረው ይሄ አረባዊ ፕላስ ኢስላማይዜሽን ከሆነው ባህል ውጪ የሆነ እየተለመደ የመጣ ትሬንድ አዲሱ ፕሪንስ ሲያደርገው የነበረ በሌሎች አንዳንድ አካባቢዎችም ላይ ሊሞከር የነበረ ዱባዮች የሚያደርጉት ወይ ኢማራቶች እንደዚህ አይነት አስተሳሰቦች እያደጉ በሄዱ ቁጥር ከእስራኤል ጋር የሚፈጠሩ ቅራኔዎች አረባይዜሽን ፕላስ ኢስላማይዜሽን ላይ ነው ቤዝድ የሚያደርጉት። እስራኤልም ከዛ አንጻር ነው። ስለዚህ ይሄን ሁሉ ሀገር ማጥፋት ስለማይቻል ኦንሊ ሶሉሽን የሚሆነው አረባይዜሽኑ እንደነበረ ሲቪላይዝድ ወይ ደግሞ ዌስተርናይዝድ ማድረግ ነው። ገቨርንመንቶች ከተቻለ ዌስተርናይዝ ከሆኑ በሙቹዋል ሪስፔክት ከኛ ጋር ይኖራሉ ብለው ያስባሉ፣ ወይ ደግሞ ኢንተረስቶቻችን ላይ ዳይሬክት ኢንተርፊር አያደርጉም ብለው ያስባሉ። ስለዚህ እስራኤሎች ለምሳሌ ቅድም ወንድሜ ሲናገር ለምሳሌ ሳውዲ ላለፉት 25 ሞርዛን ከገልፍ ጦርነት በኋላ ፍልስጤሞችን ረድታ አታውቅም። የፍልስጤም እንቅስቃሴ ላይ ረድታ እንደውም የምትወቀሰው የፍልስጤም እንቅስቃሴ ላይ አትረዳም ነው። አንድ ምሳሌ ልንገራችሁ። የገልፍ ዋር ጊዜ እችን ፖይንት በደንብ ያዙና አሁን ከኢራን ፖይንት ጋር እንትን ትሉታላችሁ። የገልፍ ዋር ጊዜ ኩዌት ለኢራቅ ያበደረቻት ብር ነበር። እነ ኩዌት ኢራቅ የምትዋጋልን የአረብን ጦርነት ነው ብለው ስለሚያስቡ ብር ሰጥተዋት ነበር፣ ወደ $1 ቢሊዮን ምናምን የሚሆን። ጦርነቱ ካለቀ በኋላ ኩዌት ሀብታም ሀገር ናት፣ ብሩ ግን አላስፈለጋትም። ዳትማች ኢሴንሻል አይደለም። አሜሪካ ብሩን እንድትጠይቃት አስገደዷት። ማንን? ኢራቅን። ከረጅም ጦርነት የተዳከመ የኢራቅ ኢኮኖሚ ያን ዕዳ ለኩዌት የመመለስ አቅም የለውም። በዚህ ላይ ሲደመርበት ሳዳም ሁሴን የሚባል ነውጠኛ መሪ ሲጨመርበት ኩዌት የምትባል በኩዌትና በኢራቅ ጦርነት ኢትዮጵያ በወቅቱ በመንግስቱ ኃይለማርያም ጊዜ ከኩዌት ጎን መሰለፋችን ለመንግስቱ ኃይለማርያም በግሉ $20 ሚሊዮን ነው የሰጡት። ትክክል። ያ ምን አደረጉ? አሜሪካኖች ፑሽ ሲያደርጓቸው ኩዌቶች ገንዘባቸውን ሲጠይቁ ሳዳም ትሪገር ያደረገው ኩዌትን ለመውረር የገልፍ ጦርነት እንዲነሳ ምክንያት የሆነው ኩዌቶች ብር ጠየቁ እንጂ ብሎ ነው። ኦኬ ያ ጦርነት ራንደምሊ ምን ሆነ መሰለ? የአረብና ልክ ሳዳም በዚህ ተገፍቶ አረባዊቷን ኩዌት እንትን ሲወጋ አሜሪካ ቶሎ አደረገችና ሳውዲ ጦሯን አሰፈረች፣ ጦሯን አሰፈረች። ምክንያቱም ይሄ ኃይል ወደ እናንተ ይመጣል ሆነ ፕሮቴክት ማለት። ስለዚህ የአረብ ጦርነት ሆነና ሁሉም አረቦች አጌንስት ከኢራቅ ጋር ቆሙና ጦርነቱ በዚያ አንግል መገድ። በተመሳሳይ መንገድ ይሄ ነው አሁን እየተሰራ ያለው። ጦርነቱ ተጀመረ። ቅድም እናንተ ስታወሩት በነበረው መንገድ ከአሜሪካ ተስቦ እዛ ገባ። ኢንተርናል ፖለቲክሱ አሜሪካ ያለው ኢንተርናል ፖለቲክስ አንድ ዳይሜንሽን አይደለም፣ 2 3 4 ዳይሜንሽን አለው። ከአቻ ፓርቲ ግፊቶች አሉ አገር ውስጥ እዚያ አሜሪካ ውስጥ። እንደገና ደግሞ ከዚህ ከምርጫው ተያይዞ የመጣው ቅድም ስታነሳቸው የነበረው ሂድን አጀንዳዎች አሉ፣ ፋይሎች አሉ። እነዚህ ተደማምረው ስኬፕ ማድረጊያ አንድ መንገድ ነበር ጦርነቱ። ስኬፕ ማድረጊያ ከዚህ ከባቢያዊ ሁኔታ መውጣት ነበር። ከወጡ አይቀር መውጣት የማትችል ከሆነ ጦርነቱ ግን ኢንተንሲፋይ እንዲሆን ቢኮዝ አማራጭ የለ።
ኢንተንሲፋይ እንዲደረግ ያስፈልጋል። ኢንተንሲፋይ ለማድረግ ደግሞ ቅድም የኩዌት አይነት አናሊሲስ እዚህ ጋር ታመጣለ። አረቦቹ እንዲጠቁ ከዛን አረቦቹ ጥቃቱ ይኸው አንድ እዚህ ጋር መረዳት ያለብን አሜሪካ አልተነካችም አይደለም፣ ተነክታለች። ለምን መሰለ የተነካው? አሁን እንደ ሁለተኛው የዓለም ጦርነት ከጃፓን ተነስተ ፐርል ሃርቦርን አይደለም የምትደበድበው፣ እንደዛ አይደለም። ኢንተረስቶች ላይ ነው ጥቃት የምትሰነዝረው። የአሜሪካ ኢንተረስት በጅቡቲ፣ የቻይና ኢንተረስት በሶማሊያ ምናምን የሚባሉ አሉ። እነዚህ ኢንተረስቶች ላይ ጥቃት ከሰነዘርክ አሜሪካ ወይ ቻይና ወይ ሩሲያ በአንድም ወደ በሌላው መንገድ ፍላጎታቸው ተነክቷል። ኒውዮርክን እንደነካ ነው። ጅቡቲ የሚገኝን የአሜሪካ የጦር ሰፈር ካጠቃ ኔቫዳ የሚገኝን የአሜሪካ የጦር ሰፈር እንዳጠቃ ነው ክሌም የሚደረገው። ኢንተረስት ላይ ነው የምትመጣው በተመሳሳይ። ስለዚህ አሁን አሜሪካ ጦርነቱ ሩቅ ነው እሷ ጋር አይደርስም ሳለ ዊዝን በጦርነቱ ውስጥ ናት ያለችው። በተመሳሳይ ሰዓት የኢኮኖሚ ጦርነቱ ኒውዮርክ ላይ ስቶክ ማርኬቱ ላይ ታየዋለ። የምናምን ጦርነቱን ህዝቡ ላይ ታየዋለ፣ ምናምን ታየዋለ። መስተጋብሩ እንደዚህ ሪፍሌክሽኑ ምንድን ነው? ኔክስት ዴይስ ወር ደግሞ ቢመጣው አሁን ያለው ጦርነት ትራምፕ አይ ጦርነቱ እንዲህ ነው ብሎ መውጣት አይችልም። የማይችልበት አንደኛው ምክንያት ስለማይፈልግ ብቻ አይደለም። ሰውየው እንደዚህ አይነት ይሄ ኢምብለድ የሆነ ነገር የማድረግም እንትን ነገር ስለሌለው አይደለም። ያነሳችሁት ነገር እንደተጠበቀ ሆኖ፣ ሁለተኛ ሀገሩ ስላለው ቀጣይ ፖለቲካው እንደ ፓርቲ ካታስትሮፊ ነው። ልክ ከቪየትናም ዘለህ እንደወጣኸው ከሶማሊያ ወይ ደግሞ ከአፍጋን ዘለህ እንደወጣኸው አይደለም። ቅድም ያነሳው አንደርድሮ ያወጣው ከሀገር አንደርድሮ ያወጣው ኬዞች ሲመለሱ ይጠብቁታል። ፋይላቸው ክፍት ነው። በነገር ላይ ይሄን ጦርነት ቢያሸንፍ ደግሞ ፋይሎቹ ይዘጋሉ። ይሄን ጦርነት ቢያሸንፍ ፋይሎቹ ይዘጋሉ። ቢኮዝ ለምን መሰል ቅድም አንተ የተነሳው አለ ኬዙን የያዙት እነዚህን ኬዞች የያዟቸው አንድ አካል ናቸው አብይ የምንላቸው። ሁለት ደግሞ ከአሸናፊነት በኋላ የሚነሳ የተሸናፊነት ፖለቲካን ማንም አይሸጥልም፣ ህዝቡ አይገዛውም። ኦልሬዲ መካከለኛው ምስራቅ ላይ ኢንተረስት አስጠብቆ ነው የመጣው። የቬኔዙዌላን ጉዳይ ውሰዱት። ቬኔዙዌላ መጀመሪያ ሁኔታው እንደተፈጠረ ዲሞክራቶች ምናምን ሲንጫጩበት ነበር። ግን ወዲያው ኦኬ እንዲህ አይነት ነገር ነው ምናምን ያቺ ነገር ቆመች። ህገወጥ ነው ምናምን የሚለው ወሬ ቆመ። አሸነፈ፣ ዳውን ሆነ፣ ወረደ። በተመሳሳይ ያሸንፍ ኖሮ ሲነሱበት ለነበሩ ክሶችም ነገም ሊጠብቁት ለሚችሉ ክሶችም አፍ ማዘጊያ ወይ ደግሞ ማብረጃ ነበር። ስለዚህ አሁን ተሸንፈ ከመጣ ክሶቹ ፋይላቸው ይከፈታል። ስለዚህ እዛው ቀርተ ከቻልክ የምትወጣበት መንገድ መፈለግ ነው። ካልቻልክ ደግሞ በቆይታ በጊዜያቱ አንድ ደግሞ የፋርሶች የኢራኖችን ደግሞ አንድ ጊዜ ላይ ጨምር የለ አሁን ቴንክ ዩ ሊያሸንፍ የሚችለው እንዴት ነው? አሁን ለምሳሌ ዶናልድ ትራምፕ አሸነፈ የምንለው መጀመሪያ የተነሳበትን ነገር ካሳካ ነው አይደል? ከዛ ለመጀመሪያ ጦርነቱን ሲከፍቱ የነገሩ ነገር አለ አይደል? አላማችን ሪጂም ቼንጅ ነው ብለው ነው የተነሱ። ስለዚህ አሸንፏል የምትለው ያን የተናገረውን ንግግር ሲያሳካ ነው። አሸንፏል አላልኩም። አሸነፈ የምንለው ማለት ነው። አሁን ከኢራኖች ከምታየው እየገጠማቸው ካለው ነባራዊ ሁኔታ ያን አሸንፏል የሚለው ነገር የሚያገኝ ይመስላል። አሜሪካ የምታሸንፈው እስራኤል ጦርነቱን አሸነፍኩ ካለች ነው። አሜሪካ ጦርነቱን የምታሸንፈው እስራኤል ጦርነቱን አሸነፈች ካለች ብቻ ነው። ይሄን ለመውጣት ደግሞ ካሰቡ እንደየአስፈላጊነቱ እስራኤል ከፈለገች የአሜሪካን ወታደራዊ የሚሊተሪ መርከብ ልትመታው ነው ትችላለች። እነሱ ተኮሱ። አንድ የሆነ ቪዲዮ ሪፖስት አደረግላቸዋል። አንዳንዴ ፕሪቴንድ እናደርጋለን ይለዋል። ቅድም አሁን እንዳልኩ ጦርነቱ የከበዳቸው ሲሄድ ወደ ቱርክና ወደ አዘርባጃን ተኩሰው ነበር። ኢራናውያን እኛ አልተኮስንም፣ እኛ ወዴት እንደምንተኩስ እናውቃለን ብለዋል። ወደ ቱርክና ወደ አዘርባጃን ላይ ወድቆ ነበር። አዘርባጃንም ቱርክም ወድቆ ነበር። ያ ሚሳይል የኢራን አይደለም። ያ ሚሳይል የኢራን አይደለም። ቢኮዝ ቱርክ የኔቶ አባል ናት። ያን ሚሳይል ወደ እነሱ የተኮሱት በአርቲክል 5 የኔቶ አባል ሀገራት በሙሉ እዚህ ጦርነት ላይ እንዲሳተፉ ለማድረግ ነው። ግን ኢራናውያን ስማርት ናቸው። እኛ አይደለም የተኮስነው አሉ። ወዲያው ህርሙዝ ለቱርኮች ክፍት ነው፣ ከእናንተ ጋኛ ችግር የለብንም አሉ። አዘርባጃን ዜጎቻችንን
ዜጎቻቸውን በሰላም ጠብቀን የሸኘናቸው የሸኘው ወደ እናንተ የምትተኩስበት ምን ምክንያት የለም። እርሱ ፖይንቱ ምንድነው? ጦርነቱ እየከበዳቸው ስለመጡ የኔቶ አባል ሀገራት ሁሉ እንዲገቡላቸው ጥያቄ በማግስቱ እኮ መጥተው ለምንድነው የማታግዙን እኮ አሉ። ትራምፕ ሊትረግ እንደዛኮነ ያቀባብራሉ ያላለም ያቀባብራሉ። የስንደበደብ ቆማችሁ እኛ እየሆነ ያለው ለምንድነው የማታግዙን እኮ አለ። እንግዲህ ከዚህ ጦርነት እግዚአብሔር ያሳይ። ከዚህ ጦርነት ምንም ያልተጎዳቸው ቻይና ናት። ያው ለቻይና ሰርግና ምላሽ ነው ይላል። የህርሙዝ መዘጋት ወደ ዩዋን ነው፣ ዶላር ተባሮ ወደ ዩዋን እየተመለሱ ነው። ቻይናዎች በደስታ በሆኑበት ሳለ ቻይና ባህር ኃይልሽን ይዘሽ ነይና ኢራንን እንውጋ ይላሉ። ዲሉዥን ቻይናውያን ራሳችሁም እናንተም የባህር ኃይላችሁን ይዛችሁ መታችሁ ኢራንን ለመውጋት በምናደርገው ትግል ላይ መሳተፍ አለባችሁ አሏቸው። ስለዚህ ጦርነቱ ከብዷቸዋል ማለት ነው። አሁን ጦርነቱ ከከበዳቸው ሊወጡ የሚችሉት እንዴት ነው? ማሸነፍ ምናምን ሌላ ነው፣ ግን ከዚህ አዘቅት ውስጥ ሊወጡ የሚችሉት እንዴት ነው? ለብዙዎች ግራ የገባ ነገር። ሁለት ደቂቃ እነሱ በፍሌክስ ነው ጡንቻቸውን ነው ፍሌክስ የሚያደርጉት። ኢራናውያን በጭንቅላት ነው የተጫወቱ ያሉት። አዎ፣ ግን ቴዲ አዘቅት ውስጥ ያለው እኮ ኢራን ነው እንጂ ኖት አሜሪካ። አሜሪካ እኮ ያለው አረብ ሀገር ላይ ሆቴል ውስጥ ተቀምጦ ምን እያለ እየተዝናና ነው እኮ የሚታኮሰው። አሜሪካ ቦዝ ፓርቲ ኢን ዘ ሚድል ኦፍ ዋር እንትን ላይ ግን አንዴ ሞሽ መከራውን እየበላ ለምሳሌ በፊቱ አያቶላ እና የአሁኑን አያቶላ እኩል ሊቀበለው አይችልም ህዝቡ። ኦኬ አመራሩ እኮ እየተመታ ያለው በ20 ምናምን አመራር ትልልቅ አመራር እኮ ኢሬዝ ነው የተደረገው ያለው እኮ ኢራን ነው። ኢራን ትልልቅ አሁን ጥያቄው ኢራናውያን ማሸነፍን እንዴት ዲፋይን ያደርጋሉ? ለአሜሪካውያን ማሸነፍ እንዴት ነው ዲፋይን የሚደረገው? ኢራናውያን ማሸነፍ ማለት ሰርቫይቭ ማድረግ ነው። አዎ፣ ግን ኢራኖች ኢንፍራስትራክቸራቸውን ታወድማለ፣ ሂስቶሪካል ሳይቶቻቸውን ታወድማለ። እንደ ኢራቅ፣ እንደ ሊቢያ፣ እንደ የመን፣ እንደ ሶሪያ፣ እንደ አፍጋኒስታን ግን አታደርጋቸውም። ገብተህ በአንተ ቶን የሚደንስ አመራር ኢንስቶል አታደርግም። ኦልሬዲ እኮ ይሄ ሞናርክ ያሉ ኃይል ይሄ አሁን ቅድሞ የምነግርህ እኮ እሱ ነው። ኢራን ማለት የፋርሶች ሀገር ናት፣ የአረቦች ሀገር አይደለችም። እስካሁን ድረስ በአረቦች እምነትን ተገማ ያደረገ ፖለቲካ ተጠቅሞ አረቦች ነው እያስተዳደሯት ያለችው። ያ ታይም ኢራን እኮ አሁን እኮ አይደለም ያለችው። ስለዚህ አሁን ማሸነፍን ዲፋይንስ አሁን እኮ አንድ ነገር መለየት አለብን ጋይስ። አንድ እኔ ልጨርስ ነው። እኔ እኮ አንደርስታንድ አደርጋለሁ። አሁን እናንተ እኮ በደንብ ሁለት ነገር መለየት አለብን። ጦርነቱ የአሜሪካ አይደለም ትሉኛላችሁ፣ የእስራኤል ነው ትሉኛላችሁ። መልሳችሁ ደግሞ አሜሪካ እንዲህ ካረገች ታሸንፋለች ትላላችሁ። ሀዋት እስራኤል ገና እስራኤል አላማን አላሳካውም ካለችስ ነው። እኔ አሁን እንደዛ ትላን ነው አኪላ ነው። ይሄ ጦርነት ሊገባደድ የሚችለው እስራኤል ከፈቀደች ብቻ ነው። ልጨርስና ለአኪላ ላንድ መውጣት አለብኝ። እችን እንትን ልበል። ይኸውልህ የኩርዶች ለምሳሌ አሁን አንድ በእግረኛ ጦርነት እየታሰበ ያለው ኩርድሽ ፒሽመርጋ የሚባለውን ኃይል ድሮም ሲንቀሳቀስ የነበረውን ኃይል ጉልበት ሰጥቶ ወደ ውስጥ ማስገባት ነው አንደኛው እየታሰበ ያለው። ሉክ አሁን እዚህ ጋር ይሄ ኩርድሽ ይሄ ኃይል ፒኬኬ ሆኖ ሶሪያ አለ፣ ቱርክ አለ፣ ሌላም ቦታዎች አሉ። ላለፉት በርካታ ዓመታት ማሸነፍ ያልቻለው ሀገር መሆን ያልቻለው የሚገጥማቸው ወይ ደግሞ መሬት ወስዶ ሊቆርስ ሊገነጥል ያለው በጣም ናሽናሊስት አርትራ ናሽናሊስት የሆኑ ህዝቦችን ነው። ቱርኮችን ውሰዳቸው፣ ኢራኖችን ውሰዳቸው። ከነዚህ ሀገሮች ነው መሬት ወስጄ ከልዬ ሀገር ሆናለሁ ሲል የነበረው። አስበው ኢራኖች በዓለም ደረጃ ልክ ቱርኮችም በዓለም ደረጃ በጣም ብሔራዊነትን በጣም አለቅጥ ወጥረው ከሚይዙ ህዝቦች መካከል አንዱ ናቸው። ታሪካቸውን የገነቡበት፣ ሲቪላይዜሽናቸውን የገነቡበት፣ እምነታቸውን ከዚህ ጋር ያዋሃዱበት ከዚህ መንገድ ነው። ይሄን አሁን አገር ገንጣዩን ኃይል ነው እንትና ወደ ትጥቅ እንቅስቃሴ አስገብተው ኢራን ውስጥ እንትን ሊያደርጓት ሃው ኦነርዝ የኢራን ህዝብ ይሄን ይቀበላል? ላለፉት 30 40 50 አይቀበልም እኮ ነው ብል ያ 40 50 60 ዓመታት ይሄ ኃይል እኮ ማሸነፍ ያልቻለው
በጣም ናሽናሊስት ከሆነውና የመሬቱን ስንዝር መስጠት ከማይፈልገው የኢራን ህዝብ ጋር እየተጋጨ ነው ያላሸነፈው። የኩርድ ህዝብ ትግል 50-60 ዓመት ነው ከዛ በላይ ዓመት የሆነው። ስለዚህ አሁን በተመሳሳዩ መንገድ ይሄ ህዝብ ገብቶ ይሄ የኩርድ ህዝብ የሃይማኖት ባክግራውንዱ የዘር ባክግራውንዱ ምናምን የሚለይ ነው። ቶታሊ ይለያል። ይሄ ገብቶ በህዳጣን ሆኖ ሌላው ኢራናዊ በዚህ ኃይል ላይ እንትን ብሎ ስኬታማ ምናምን ይሆናል አይሆንም። ለዚህ ነው አሁን ትክክል አኪላ ቀደም ካነሳው ጋር ለምሳሌ የኢራን ህዝብ በመንግስቱ ተማሮ ሊሆን ይችላል ምናምን ሊሆን ይችላል። መንግስቱን መጣል የሚፈልገው ባለው ወይ ደግሞ መንግስቱን ለውጥ መጣል ሳይሆን ለውጥ ማግኘት የሚፈልገው ባለው በራሱ ተፈጥሯዊ ትግል እንጂ ይሄ ናሽናሊስት ከሆነው የኢራን ህዝብ አንጻር ሊቃኝ የማይችል ኤክስተርናል ፓወር መጥቶ ወሮ ከዛን እሱ አደጋ አድርሶ ለውጥ አምጥቶልኝ እኔ በዛ ውስጥ እንደዚህ ጥቅም ይጠበቃል የሚል የስነ ልቦና ስሬት ህዝቡ ባጠቃላይ። ቴንኪው። ነገ እንቀጥላለን። አንድ ነገር ማወቅ ያለው የሚድል ኢስት ሰዎች ከሌሎች ሀገሮች ካለፉ ሚስቴኮቻቸው እየተማሩ የመጡ ናቸው። መርሳት የሌለብን ለምሳሌ አሜሪካ ኢራቅ ላይ ወረራ በምታካሄድበት ጊዜ የነበራቸው ግንዛቤና አሁን ላይ አንድ ነው። ሚዲያዎችን እንኳን መለየት የጀመርነው ኮሌትሊ ነው። አፍጋኒስታን ላይ የሚሆነውን ያየ፣ ሶሪያ ላይ የሚሆነውን አይተ፣ የመን ላይ የሚሆነውን አይተ፣ ሊቢያ ላይ የሚሆነውን አይተ። እንግዲህ ሊቢያ ከጋዳፊ በፊትና ከጋዳፊ በኋላ የሊቢያን ህዝብ ሄደህ ብትጠይቅ በጋዳፊ ጊዜ ኤሌክትሪክሲቲ ፍሪ ነው። ለመንግስት ሰራተኛ ወራዊ ክፍያ ይሰጣቸው ነበር። ፐር ካፒታ ኢንከማቸው ይሄ አጠቃላይ ነዳጅ ኤክስፖርት አድርገው ለህዝቡ የሚካፈለው ከዛ ኦን ቶፕ ኦፍ ዛት ይከፈላቸዋል የዜግነት ክፍያ። ትምህርት ቤት ነፃ ነው። ቤት የምትገዛ ከሆነ አድርገህ መጨረሻ ላይ ሰብሲዳይዝ ትደረጋለህ። ቤት የምትገዛ ከሆነ ተቀማጭ አለ። እንደዚህ ተሞላቆ የኖረ ህዝብ ዛሬ የአሸባሪዎች መፈንጫ ነው የሆነው። ከ10 ሊቢያዎች ዛሬ ኢንተርቪው ብታደርጋቸው ብትጠይቃቸው ሳዳም ሁሴን ጋዳፊ በነበረበት ጊዜ ያኔ የመራሃቸው መግባት ይጸጽታል ብትላቸው በእርግጠኝነት 8ቱ አላህ ይቅር ይበለኝ ነው የሚሉ። አሁን እነዚህ ኢራናውያን ይህንን ሲማሩ፣ ይህንን ሲያዩ፣ ይህን ሲሰበኩ፣ ይህን እያዩ ሌላ ሀገር ላይ የሆነውን እያዩ ሲማሩ የኖሩ ህዝቦች ናቸው። እነዚህ ጋር ተመሳሳይ እነዚሁ ሰዎች በተመሳሳይ ቶን መተውባቸው ሶኮልድ ዲሞክራሲ ኢንስቶል እናደርግላችሁ ነው ሲሏቸው፣ ዲሞክራሲ ልንሰጣችሁ ነው። ዋርዚ አፍተር ኦል አንተ ሰው ሀገር ላይ ሉዓላዊ ድንበር ላይ ተሰገብተ በምን አይነት ቶን በምን አይነት ሙዚቃ መደነስ እንዳለባቸው ቴዲ። ኢራንን እኮ ዲሞክራሲዋን ያሳጣት እኮ የአያቶላ መንግስት ነው። ከአያቶላ ፊት አሁን ህዝቡ የሚመርጠው ያንተን እርዳታ አይፈልግም፣ ያንተን ጣልቃ የእሱ ነው። አሁን የሙሼ ትንተና አሁን ሚስቴኩ ምንድን ነው? የህዝቡን ስርጭት ስብጥር አያውቅም። የኢራን ታሪክ ደግሞ አኪላ አንተ ልጠይቅህ፣ አሜሪካና እስራኤላውያን ዲሞክራሲ ልንሰጥ ነው እየመራህ አስገባን ቢሉ አንተ እንኳን ዲሞክራሲ ይሰጡኛል ብለህ ታስባለህ? ከኛ ጋር ችግር ለምሳሌ እስራኤልም አሜሪካም ከኛ ጋር በቃ ነዳጅ ካለ ዲሞክራሲ ያስፈልግሃል ነው የሚሉ። ነዳጅህን መዝረፍ አልፈለጉም። አሁን ፐርዣኖች ከአይሁዶች ጋር ችግር የለባቸውም። በታሪካቸው እኮ አሁን ጦርነቱን እኚህ ህዝቦች እንዴት ያዩታል ነው ጥያቄ። የዛሬ 3 ወር ጨፍጭፏቸዋል። አሁን የአያቶላው መንግስት አሁን ያለው የኢራን ትክክለኛው ፐርዣን ፋርሲ ህዝብ የሚያስታውሰው ከ1978 በፊት የነበረውን የሮያል ፋሚሊውን በጣም ሌግዠሪየስ የነበረውን አሁን መሬት ላይ ያለው ህዝብ ያን ነው እያለ ያለው ወይ ነው ጥያቄ? አዎ አያቶላው ሲሞት እኮ ህዝቡ እኮ በደስታ እኮ የመኪና ክላክስ እየነፋ። ስለዚህ ቀላሉ ነገር በዚህ ደረጃ ግራውንድ ላይ ፕሮቴስት የሚያደርግና ያንተን መምጣት በጉጉት እየጠበቀ ያለ ህዝብ ካለ ኢዚ ምንም እኮ መከራከር አስፈልገው። እግረኛ ወታደርን ይዘህ ለምን አትሄድም? ለምን ታንገራግራለህ? አረቦቹ መዳከም አለባቸው እንዴ? አረቦቹም እኮ ታርጌት ናቸው። አረቦቹ እኮ አሜሪካ ከነሱ ጋር ያለች ነው የምትመስላቸው፣ ግን አይደለች። አሜሪካ ከእስራኤል ጋር ናት። አረቦቹም መዳከም አለባቸው።
አረቦቹ ከተዳከሙ በኋላ ኢራን የምትገባው ማለት ነው። ታዲያ ኳታር ላይ የአሜሪካ 3 እና 4 ጀት በኳታር ኤር ዲፌንስ ሲመታ ዝም ብሎ ይመስላል እንዴ? ችን ያዛትና እንቋጫት። ስለዚህ የገልፍ ሀገራት ይፈራርሳሉ ብለህ የምታስበው? በደንብ ይዳክማሉ። ልክ አሁን ባላቸው ከአሜሪካ ጋር ትከሻ ለትከሻ ሆኖ የመደራደር የሚዳከሙ ከሆነ እኔ ዝም ብዬ አገዘኝ። የሚዳከሙ እኔ ይፈራርሳሉ ብዬ ነው የማስበው። ነገር ግን ስለዚህ እነ ቢንዛድ ያላቸውን ሀብት ይዘው ወደ ተዘጋጀላቸው ወደ ሪዞርታችን ይሄዳሉ ብለህ ታስባለህ? ኖ አይ እንደዛ ሳይሆን የሚሆነው ልክ አብይ አህመድ አስቀድሞ የገነባላቸው ቦታ መዳከም ሲመጣ የጎሳ ነው። እነዚህ አረቦቹ በጎሳ ነው የሚኖሩት፣ ልክ እንደሱ ማለት ሰው ጎሳው መበላላት ይጀምራል። አሜሪካ ደግሞ ላለው ለቻለው ጎሳ መጠነኛ ሰፖርት እያደረገች የምትፈልገውን ነዳጅ በነፃ እስከ መስጠት ድረስ ሊደርሱ ይችላሉ። ቢኮዝ ሰርቫይቫል። አንድ 2 ደቂቃ ውስጥ ላስቀምጠው ሀሳቤን። መጀመሪያ ኢራን ቅድሞሽ በጣም ፓትሪዮቲክ ናቸው። አዎ ፓትሪዮቲክ ናቸው። ፓትሪዮቲዝማቸው ግን አሁን ካለው የአያቶላ መንግስት የሚመነጭ አይደለም። ዞሮአስትሪያን ከሆነው ታሪካቸው ዲስ ፒፕል ወር ኖ ሙስሊምስ ፐርሺያንስ ወር ኖ ሙስሊምስ ወይም ኢስላሚክ ታሪክ አይደለም ያላቸው። በጉልበት ነው ኖ እምነታቸው ቢሆንም ግን ዞሮአስተር ናቸው። ኩድ ቢ ሙስሊምስ በት ባክግራውንዳቸው ታሪካቸው የሚኮሩበት ታሪካቸው የፐርዣን የዞሮአስተር ታሪክ ነው። ለዚህ ነው አሁን ካየህ ኢራኖች ከሀገራቸው ከወጡ በኋላ ይሄ ኢስላሚክ ካልቸር የላቸው። አሁን እኮ አኪላ ያንተ ነገር የሚገላግለን በቃ አረቦቹንም ተዳክሞ ይሁን ሳይዳከሙም ይሁን የትራንስፖርቱን እኛ ቲክቶክ ላይ ያለን ሰዎች እንችላለን። እኔ ይህን ህዝብ አስቸግራለሁ። እግረኛ ወታደር ላኩ። ሀዋዛት አሜሪካ ለምን እግረኛ ወታደር ትልካለች? ኪሳራ ነው። እሱማ ነገሩን ማበላሽ ኖ ግራውንድ ላይ ናልኝ ብሎ ፕሮቴስት እያደረገ ያለ ህዝብ ካለ ኢዚ እኮ ነው ለአንተ ዝም ብለህ እኮ እየተመራ አሜሪካ ኢራንን የምትፈልገው እንደ ሌሎቹ ሀገር ለምሳሌ እንደ ሊቢያ ምናምን አፍርሳ መተው አይደለም። ኦኬ ኢራን ከዚህ ከኢስላሚክ ወርልዱ ወጥታ ልክ እንደ እስራኤል አሁን ንጉሱ ለምሳሌ የሮያል ፋሚሊ ከሄደ ልክ እንደ እስራኤል አንድ ፒላር የሆነች ሀገር ነው ብትሆን፣ ያን ሆነ ማለት ራሻን ገደበቻት ማለት ነው። የአሜሪካ በቃ ቫንጋርድ የሆነ ሀገር ፈጠረች ነው። ኢራን ውል ቢ አናዘር ኢዝራኤል። ኦኬ ያ መሆን የሚችለው ግን ከዚህኛው ከአያቶላው መንግስት የተላቀቀ ፐርሺያን የሆነ መንግስት ስትመሰርት ነው። የንጉሳዊ ስርዓት በድሮ ጊዜ ከአሜሪካ ጋር ብሮ እኮ ከእስራኤል ሁሉ ከራሻ ሁሉ ይዋጋ ነበር። አፍጋኒስታን እኮ ሰራዊት ይልክ ነበር የራሻን ሰራዊት ለመምታት። እንደሱ አይነት ሀገር ማድረግ ነው፣ ማፍረስ አይደለበት። ያን ለማምጣት ደግሞ የግዴታ አመራሮቹን በደንብ መታ መጨረስ አለበት። አሁን ኢራን ካየ ትልልቆቹ ሚሳይል የምትተኩስባቸውን ሎኬሽኖቻቸውን በሙሉ መታባቸዋለች። አሁን በእነዚህ በድሮኖች ነው የሚጫወቱት። ያ ከሆነ በኋላ አመራሮቹን 2-3 አሁን ትግራይ ላይ አኪላ አንድ ያልገባችሁ ነገር ዶናልድ ትራምፕ ቃል በቃል 100% ምንም አይነት ሊተኩሱ በማይችሉበት ደረጃ ላይ አድርሰናቸዋል አለ። አሁን እየተተኮሰ ያለው ሚሳይል ታሪክ ነው የሚተኩሱት። አሁን እኮ ሚሳይል አይደለም እየተኮሱ ያለው ድሮንስ ነው እየተኮሱ ያሉት በብዛት እየተኮሱ ዛሬ በዳይመንድ ቅርጽ በፍላወር ቅርጽ ወደ ቴልአቪቭ እየላኩ በነገር ላይ እስካሁን የሚተኮሰው በደንብ ይግረምና በነገር ላይ ኤክስ ላይ የኢራን ወታደራዊ እንትን አለ አካውንት አለ። በጣም ፈኒ ናቸው። እኔ በጣም ነው ሽንት የሚያስጨርሱኝ እግዚአብሔርን። እስካሁን ምንልካቸው ሚሳይሎች ከስክራፕ ሜታል የሰራ ናቸው። ዋናው እኮ ገና ዳንሲንግ ሚሳይል አላቸው ታውቃላችሁ። ዳንሲንግ ሚሳይል ይሄ ምንም አይነት ኢንተርሴፕተር ሊያቆሙ ማይችል ማለት ነው። ኢንተርሴፕተሮቹ ገና እኮ እሱ እኮ አልተተኮሰም እኮ። የሚሊተሪ ሊደሮቻቸው እንደ ሴት ለብሰው እየተንቀሳቀሱ ባለበት ፊታቸውን ዲስጋይስ እያደረጉ እንዳይመቱ እየተንቀሳቀሱ ባለበት ሰዓት አሁን ዳንሲንግ ሆናል። ይሄ ፕሮፓጋንዳ እነሱ ለብሰውም ተከናንበውም ተኳኩሎም ሊሄዱ ይችላሉ። ሊደሮቻቸውን ዲካፕቴት በማድረግ ሪጂም ቼንጅ ማምጣት አትችልም። ጥያቄው ትችላለህ። አሁን እስካሁን ስንት ገላህ? ሃኒሙኑ ላይ ነን ያለ ነው። ሃኒሙኑ ማለት የሆነ ነገር ፊልም ማታረግበት ታይም። ለምሳሌ አሁን በጥይት ብትመታ ፊልም የምታደርገው ትንሽ እየቆየ ሲመጣ ነው። መጀመሪያ ላይ ሰውነት ብዙ አይነት ኬሚካል ሪያክሽን ስለሚኖረው አድሬናሊን ስለሚመረጭ አይገባም።
የሚገባ ቀስ እያለ ነው። አሁን ኢራን ላይ ያለው አሁን ያለው አመራር ፊል ማድረግ የሚጀምረው ካሚንግ ማንትስ ፊል ማድረግ ይጀምራል። አንተ የምትለው ቢሆን በነገር ላይ ብዙዎቻችን ያላወቅ ነው ቤት ላይ የሰማ ነው ኢራናውያን if I were the national security advisor በሆን ቻንሱን ባገኝ እንደ አንድ ኢራናዊ ሎንግ ታይም ኤጎ ነበር ኒውክለር መያዝ አለባቸው ብዬ በምክራቸው። ኒውክለር አለመያዛቸው ነው ዛሬ የሚያስደበድባቸው። ኒውክለር እንዳይዙ እንቅፋት የሆነባቸው ካሚኒ አያቶላ ነበሩ፣ የ86 ዓመቱ አዛውንት። ይህን ሰው የገደሉት ኢቨን በ12ቱ ቀን ጦርነት ሲዝፋየር ሲጠይቁ ፍቃድ የሰጡት እሳቸው ናቸው። ቅድም እንዳልኩ የኢራን ፖለቲካ ሁለት ነው። እየተደራደሩ ነበር እሳቸው። ፋይናል ዲሲዥን የሚሰጡት እሳቸው ናቸው። በኦማን ራሱ አደራዳሪነት እኮ የተደራደሩ ነው። አሁን ልጃቸው ልጃቸው ገና ሳይቀባ ነው ኒውክለር መያዝ አለብን እያለ የተናገረ ያለው አዎ ግን ፕሮሰሱ እኮ ነው። ዲካፒቴት ገደልኩ ስትል ከገደልከው በኋላ የሚመጣው ሳይንቲስት ከመጀመሪያ የባሰ ነው። ገደልኩት ስትል ከሟቹ ባለስልጣን በኋላ የሚመጣው የሚተኩት በነገር ላይ እስከ 30 ነው እስከ 20 ሌየር አላቸው አስቀምጠውልሃል። ቬሪ ስማርት ፒፕል እኮ በጣም ከነዚህ ጋር ዲል የምታደርጋቸው ሰዎች በጣም ስማርቶች ናቸው እኮ እያልኩ ያሉት። ሚስ ካልኩሌት ነው የተደረጉት። ጦርነቱ ራሱ ኦኬ አሁን ጦርነቱ ካልኩሌት አድርገው ነው የገቡት። የሲሪያንም ካየ ካልኩሌት አድርገው ነው፣ ሁሉ ቦታ ካልኩሌት፣ የጋዛን ሳይቀር ካልኩሌት አድርገው። ለምሳሌ ጋዛ ላይ እኮ ሰክሰስፉሊ የነበሩትን ሐማስ አመራር ጋዛንተውና ከኢራን ጋር እንጨርስ። ወደ ኢራንም ስመጣል ተመሳሳይ ነው። ትክክለኛው ባትል ይሄ ነው። እኚህ ሰዎች 3 ዓመታት ሲዘጋጁ የነበሩ ናቸው። አየነው እኮ ዝግጅታቸውን። ታዲያ ዝግጅታቸው እኮ በጣም ብዙ ዋሻ ሰርተው መሪዎቻቸውን ማትረፍ እኮ አልቻሉ። መመሪያዎቻቸውን እኮ ልትገል ትችላለህ እኮ። ቅድም እንዳልኩ ለኢራናውያን ማሸነፍ ማለት ሰርቫይቭ ማድረግ ነው፣ ዲፋይን ስናደርገው ማለት ነው። ለአሜሪካ ማሸነፍ ማለት ሪጅም በኢራንያንና በአሜሪካ ወይ በእስራኤል መካከል አይደለም። ይሄ ያለው በአያቶላ ሪጅም እና በእስራኤልና በአሜሪካ ነው ጦርነቱ እየተደረገ። በህዝቡ ማማ ደጋፊ እኮ ነው እንዴ የትም ሀገር ላይ በዚህ ለ4 ቀን ሚሊተሪ ኦፕሬሽን ብለህ መተህ ዛሬ እንደውም እዚህ ሌትሊ $2 ቢሊዮን ኮንግረሱ አጸድቋል ተብሏል። ፎሬቨር ዋር ውስጥ ነው ፒንዳውን እየሆንክ ያለው። ቀላል ከሆነ እስካሁን ቢያንስ ለምንድን ነው ያልጨረስኩት ታዲያ? ይኸውልህ አንደኛው ሁሉም በፕሮፓጋንዳ ቀላል ከሆነ የኔቶ አባል ሀገራትን የጂ7 ካንትሪዎችን አግዙኝ ብለህ እንዴ እሱማ በአሜሪካ ታሪክ እንዲህ እምቢ ተብላ አታውቅም አይደል? ኔቶ አይመለከተኝም ማለት ይኸውልህ ያልተረዳው ነገር ምን አለ መሰለህ ቴዲ፣ ይሄንን ኃይል አሜሪካ ቨርሰስ ሳምቲንግ ምናምን እንዲሆን አይፈልጉም። የዓለም ጠላት የሆነ ልክ ከዚህ በፊት የሽብር አጌንስት ቴሮሪዝም እንደሄዱት አይነት ያ ስሜት የሚፈጥር ይህን የአያቶላ መንግስት በጋራ ዓለም እንዲዋጋው ይፈልጋሉ። ከነሱ እርዳታ ፈልጎ አይደለም። ዊኖ እኮ አይደል ኢራቅ ላይ እኮ 89% 90% አሜሪካ ናት። የትራምፕን ሪፖስት አድርግላለሁ። ከሳምንት በፊት ሊትራሊ ከሳምንት በፊት የማንንም እርዳታ አንፈልግም ያለ መሪ ነው ዶናልድ ትራምፕ። አሁንም እኮ አይፈልግም እርዳታ። በዓለም ላይ አይታችሁት የማታውቁት ሁሉ ያለን የማንንም እርዳታ አንፈልግም ማለት ሲያየው እሱም እኮ ገና እየገባ ገና አልጋለም ገና እኮ አልገባውም እኮ። በነገር ላይ 170 ህፃናቶች የሴት ትምህርት ቤቶች ሲመቱ ራሳቸው ናቸው ተኩሰው የመቱት። ቶማሆክ ሚሳይል አላቸዋል። ከጀርባ የቆሙ የፔንታጎን ወይም ደግሞ የዋር ሚኒስትሩ ፒት ኤግዚት ኢንቨስቲጌት እያደረግን ነው። ጋዜጠኛው አረ ኢራናውያን እኮ ቶማሆክ ሚሳይል የላቸው ምናምን ብለው ሲጠይቀው እኔ ምን አውቃለሁ ስቲቭ ውድኮፍ እና ኩሽነር ናቸው የነገሩኝ የሚል ሰው ሊትራሊ ሪከርድ የሆነ ነገር ነው። ሰውየው ምን እያደረገ እንዳለ እንኳን አያውቅም። ይሄ ጦርነት ብናወራ የሚሻለው ይሄን ጦርነት ከእስራኤል ፐርስፔክቲቭ ብናወራ ይሻላል። አሜሪካን ተዋት። ቀላሉ ፎከስ ማድረግ ያለብን አሜሪካን ተዋት። አሜሪካን ተዋት። አሁን እስራኤል ምንድን ነው የምታሳካው? ትንተናችን ለታሪክ እንዲቀመጥ ነገ ውጤቱን ሁሉም ሰው ስለሚያይ የአረቦች መዳከም
የፔትሮል ዶላሩ ላይ ያላትን ስፔሻሊ አሜሪካ ነዳጅ ኤክስፖርት ማድረግ አሜሪካ ኤክስፖርት ታደርጋለች። ማድረግ ሲጀምር የነዳጅን ዋጋ የመወሰን አቅሟ እየጨመረ ይመጣል። ያ ማለት ቶታሊ የዓለምን ኢኮኖሚ በጣም ማኒፕሌት ማድረግ የምችልበት ታይም ላይ ትደርሳለች። አሜሪካ የነዳጅን ዋጋ ለመወሰን አቅም የሚፈጥርላት አረቦች እስከተዳከሙ ድረስ ብቻ። ሳውዲ በህይወት እያለች ኦኬ፣ ሌሎቹም ነዳጅ የሚሸጡ ስፔሻሊ በትልቁ ኤክስፖርት የሚያደርጉ አረብ ሀገራት ጠንካራ እስከሆኑ ድረስ አሜሪካ የፔትሮል ዶላሩ ፓወሯ ሁሌም ከአረቦች ጋር ምንድነው ሲምባዮቲክ በሆነ መልኩ ከክልኝ ለከክል አይነት ግንኙነት ነው። አሁን ግን አረቦቹ በጣም በተዳከሙ ቁጥር አሜሪካ ከቬኔዙዌላም ከምንም ራሷ ጋርም ያለው ነዳጅ እየሸጠች ኤክስፖርተር እየሆነች የነዳጅን ያለምን የነዳጅ ዋጋ በቅርቡ ለካሚንግ 3 months መወሰን ትጀምራለች። እርግጠኛ ሆኜም ነገር የነዳጅን ዋጋ እሷ ከፍ ባለ ዋጋ ትሸጥና ለአረቦቹ ትንሽ ክፍተት ሲኖር ዝቅ ታደርገዋለች። ዋጋውን ራሷ ገዢ ሆና ትመጣለች። አረቦቹ ይዳከማሉ። የአረቦቹ መዳከም ዋንስ ኤንድ ፎር ኦል ለእስራኤል እረፍት ይሰጣታል። እስራኤሎች በሰላም መኖር ይጀምራሉ። አረቦቹ አሁን የተወሰኑባቸዋል። በቃ አሁን የሚዳከሙበት ጊዜ ነው። ከዚህ በኋላ ጦርነትም የግራውንድ ጦርነትም ከመጣ ይሄ ጦርነት የእስራኤልን ኢንተረስት ማስጠበቅ ነው በለኝ ወይ የአሜሪካን ጥቅም ነው በለኝ። አንዳንዴ እኮ ኮላይድ ያደርጋሉ። ሁለቱም ነው። እስራኤል የመቼም ጊዜዋ ኢንተረስቷ እየተጠበቀ ነው ማለት ስታቅደው የነበረው ትልቁ ኢንተረስቷ። ስለዚህ ሁለት ነገር ለይልኝ። አንድ አሜሪካ እዚህ ጦርነት የገባችው የእስራኤልን ኢንተረስት ለማሳካት ነው። የእሷ ኢንተረስት አለ፣ የራሷም ደግሞ ኢንተረስት አለ። የዚህ ከነዳጁ ጋር በተገናኘ የእስራኤል ኢንተረስት እና የአሜሪካ ኢንተረስት አንድ ናቸው። በሚድል ኢስት ጉዳይ ላይን አደረገ። አሜሪካ ይሄ ነዳጅ ላይ ዲፔንድ ያደረገ ኢኮኖሚዋ እየተመታባት ነው። አረቦቹ ሌላ አማራጮችን ማየት እየጀመሩ ነው። በራሳቸው መቆም እየጀመሩ እነሱ ራሳቸው ጦርነት ፈንድ እስከማድረግ እየደረሱ አሜሪካ እጇ እየተቆረጠ ከሚድል ኢስት እየወጣች ነው። ኦኬ፣ በፖለቲካ ከጨዋታ ወጣለች። ሳውዲ ራሷን ችላ ትልልቅ ጦርነቶችን አፍሪካ ላይ ኢንቨስት አድርጋ ተንቀሳቀሳለች ዊዛውት የአሜሪካ ብለሲንግ ማለት ነው። ስለዚህ ነገ እነዚህ ሰዎች በቃ ከዚህ በኋላ እንዲሁም ከአሜሪካ ጋር እንሰራም ብሎ የሆነ ቀን ላይ ከአሜሪካን ከጨዋታ ላይ ያወጣት ይችላሉ። ኦኬ፣ ስለዚህ ይሄ ስጋት ሁሌም አሜሪካ ላይ ያለ ነው። ይሄ የመጀመሪያ ፔትሮል ዶላሩ በኒክሰን ሲፈረም ልክ እንደ ጎልድ ዶላሩ ማለት ነው። ይሄ ስጋት ያለው ነው። የጎልድ ዶላሩም እኮ እንደዛ ነው ፌል ያደረገው። ይሄን ስጋት ለአንዴና ለመጨረሻ ጊዜ አሜሪካ ከጨዋታ ታወጣለች። አንድ ኦኬ። ለዚህ ነው እኮ ትራምፕ ደጋግሞ ኦኬ፣ አንደኛው ይሄ ነው። ሁለተኛ ምናምን ቢሉ ማለት ነው። ስለዚህ የሁለቱም ኢንተረስት ይሟላል እዚህ ውስጥ። ጦርነቱ እየተደረገ ያለው እኮ እስራኤል አይደለም እየተደበደበች። እንዴት ነው እስራኤል ሰላማዊ እንቅልፍ ሰላም ታገኛለች ስትል እንዴት ነው አልገባኝም። በአረቦቹ ፖለቲካ እስራኤል የምትባል ሀገር ከዚህ ከካርታ ላይ መፋቅ አለባት ብሎ ያምናሉ። በቃ ይሄ እኮ ዛሬ አይደለም። እንዴት መሰለህ አሁን አንድ ነገር መለየት አለብን በተረጋጋ መንፈስ። ሁለት ነገር ለያይተን ማየት አለብን። የዋይት ሀውስ ሰዎች የሚናገሩት ሌላ ነው፣ እኛ የምንለው ሌላ ነው። የዋይት ሀውስ ሰዎች እኔ እስካሁን ስናገር የነበርኩት ነው የሚደግፉት። ሪዛይን የሚያደርጉ ሰዎች ውሸት ነው። ጆ ከንት እኮ የዶናልድ ትራምፕ እኮ ናሽናል ሴኩሪቲ አድቫይዘር ናቸው። በሽብርተኝነት ጉዳይ ስራቸውን የለቀቁበት ምክንያት ይሄ የእኛ ጦርነት አይደለም ብለው ነው ጽፈው የለቀቁት። ይሄ ፐብሊክ ሪካርድ ነው፣ ሄዳችሁ ማየት ትችላላችሁ። ለአድሚኒስትሬሽኑ ቅርብ የሆኑ ሰዎች የእኛ ጦርነት አይደለም ይላሉ። በእስራኤል ተስበን የገባ ነው እያሉ ያሉት ትራምፕን እኮ የትኛውም የፖለቲካ ሳይንቲስት ይሄ የአሜሪካ ኢንተረስት የሚጠበቅበት ጦርነት ነው ብሎ ሲተነተን ትራምፕም በቬኔዙዌላ ጉዳይ ለምሳሌ ከመጀመሪያው ጀምሮ አክሽኑን ከመውሰዱ ከምኑም በፊት ትልቅ ተቃውሞ ነበሩ በራሱ ካቢኔ። የቬኔዙዌላ ኢዚ ኢንቪቴሽን እኮ ነው። ተጋበዘ ተጋበዘ። የሚሊተሪ ሰዎች ኒኮላስ ማዱሮ ላይ እኮ ትራምፕ አሜሪካ ተጋብዛ ነው የገባቸው። የተመቻቸ ነገር ኩዴታ እኮ በለው መፈንቅለ መንግስት እኮ ነው። ኢዚ ነው። ሄድክ ፒክ አደረግከው ወጣ። በዛ ሀሳቤ ከሆነ ኢራን ላይ የገባኸው አትወጣም ነው ጥያቄው። እንዴት ነው ኢራን ላይ
ይሄን መንግስት ካወረዱ ሁለተኛ የኢራን ጦርነት ለአሜሪካ ዳይሬክትሊ የናሽናል ኢንተረስቷ ነው ወይ? ለምሳሌ አሁን አንተ የምትላቸው ነገር መለየት አለብን። ሚድል ኢስት ላይ ስንመጣ በአንድ በኩል የአሜሪካ ጥቅም ይከበራል ትለኛለህ፣ በሁለቱ በኩል ደግሞ እስራኤል ሰላማዊ ኑሮ ትኖራለች ትለኛለህ። ሁለቱም ዊን ዊን ነው። ይኸውልህ አሜሪካ እኮ ካልኩሌት አድርጋ ነው የገባችበት። ይኸውልህ ይሄ ጦርነት ሲነሳ የአሜሪካ ቤዞች እንደሚመቱ ታውቃለች። ቢኮዝ ኢራን ከዚህ በፊት እኮ እስራኤልን ደብድባለች። የአሜሪካን ቤዝ እንደማትለቀው ታውቃለች። ከዚህ በፊት እኮ አሜሪካ በቢቱ ምናምን ቦምበር ከሩቅ በስሱ ነበር። የአረብ ሀገራቱን አዳከመችና አሜሪካ ኢራንን ምንድን ነው የምታደርጋት? እሷንም ታዳክማታለች ነው የምትለው። ይኸውልህ ኢራን ለዚህ ጨዋታ ወሳኝ ሀገር ነው። ይኸውልህ ኢራን ይሄ የአያቶላው መንግስት ከተገረሰሰ በኋላ የሚፈጠረው ኢራን ሌላ እስራኤል ነው። ኦኬ ከዚህ ከፓሪስ ምንድን ነው የሚሆነው? ከዚህ ከአያቶላ መንግስት በኋላ የሚመጣው የኢራን የመንግስት ስርዓት ሌላ እስራኤል ማለት ነው። ኦኬ የሮያል ፋሚሊ ሌላ እስራኤል ማለት ነው ማለት ነው። በቃ ለአሜሪካ አላይነቱ ልክ አሁን እስራኤል አላይ በሆነችው ልክ በጣም ውግንና ያለው ወዳጅ ሀገር ነው የሚሆነው ኢራን ወዳጅ ሀገር ነው ማለት ይብራል። የሚመጣው ከአያቶላ መንግስት በኋላ የሚመጣው አሁን ያለው እኮ ፕሪንሱ ይሄ ሮያል ፋሚሊ እኮ ቃል በቃል ተናግሯል። ኒኩሌር ፕሮግራም እናቆማለን፣ እስራኤልን ኦፊሻሊ ሪኮግናይዝ እናደርጋለን፣ እስራኤል ወዳጃችን ናት፣ አሜሪካ ወዳጃችን ናት ምናም ብሎ ነው በስነስርዓት የተናገረው ያለምንም ሀፍረት ማለት ነው። በዚህ ተቃውሟል አልገ አሁን ያለው ፕሪንሱ ማለት ነው። አሜሪካ ውስጥ ያለው ፕሪንስ አላቸው አለ የተሰደደው ልጁ አንተ አሜሪካ ውስጥ ግንኙነት የጠየቀው ነው እንደምትለው? አዎ የሚያመጧቸው የምትሰራው እኮ አሜሪካ ይቺ እንትን ኖቤል የተሸለመችው ጋር ነው የምትሰራው። ፓርታይም ኡበር እየነዳ ያለውን ሰውዬ አንተ ኖ እሱ አይደለም ተስፋ እመጣለሁ ምናምን እያለ ያለውን ሰውዬ እሱ እኮ ቅድም እንዳልከው ነው። ፓፔት እኮ ነው ሰውዬው። ትራምፕ ራሱ አያቶላ ከወደቀ በኋላ ማነው ስልጣን የሚይዘው? ዱ ዩ ቲንክ ዜር ዊል ቢ አናዘር አያቶላ? ለምሳሌ ኢራን አያቶላ ኖ ይሄ ስርዓቱ ቶታል የአያቶላው ስርዓት የአያቶላ ስርዓት የምትለው አይደለም። ዲሴንትራላይዝድ ነው ፓወራቸው። አይደለም ዲካፒቴት ብታደርግ አያቶላን ሌላ አያቶላ ነው የሚመጣብህ። ምኑ መሰለ ይኸውልህ አሁን የኢራን ፓወር ያለው ተሰብስቦ የሪፐብሊኩ ይሄ እስላማዊ ዘቡ ጋር ነው ያለው። እስላማዊ ዘቡን ደግሞ መታ አይደለም የምታፈርሰው። አያቶላውን እንኳን አሁን በስትራክቸር ደረጃ በፒራሚድ ደረጃ አያቶላው ከላይ የሆነ ይኸውልህ በቅድም ስታወራ ነበረ፣ አንዳንዶቻችሁም ስትሉት ነበር። የራሱ የሀገሪቱ መከላከያ አለ፣ የራሱ እንደገና የራሱ መከላከያ አለ፣ የራሱ የገንዘብ ስርዓት አለ፣ የራሱ የውጭ ኦፕሬሽን ያደርጋል፣ ሀገሪቱ የውጭ ኦፕሬሽን ታደርጋለች ምናምን። ስለዚህ አሁን ምን ሆነ መሰል በዚህኛው ጦርነት በባለፈው በ10 ምናምን ቀኑም ጦርነት ላይ መከላከያ ይሄ አሁን ናኪላ ምናምን ሲነሱ የነበሩትን አያቶላውን ስትመታው የምናምን ስትመታው ያ ስትራክቸሩ የአርጂሲው ስትራክቸር ስቲል አለ ኤግዚስት ያደርጋል። ከገቨርንመንት ተለይቶ ነው። የሰዎች ስብስብ ነው። መጀመሪያ ወደ ኢራን ከመሄድ በፊት የኢራን ፖለቲካል ስትራክቸራቸውን ማወቅ አለብን። የኢራንን ፖለቲካል ስትራክቸር እየመቱት እኮ ነው የምልህ። አሁን ያለው በሪሊጂየስ ሊደርሺፑ ፖለቲካል ሊደርሺፑም ኢስላሚክ ሊደርሺፕ ነው። የእምነት ኃይል ኦኬ ሁለቱም አያቶላውን ሲመቱ የእምነት ኃይሉን ነው ታርጌት አኪላ የኢራን ፖለቲካ 3 ሜጀር ክፍሎች አሉት። ሲቪል ሰዎች አሉ፣ የፓርላማ ሰዎች። ይሄ 3ቱ ህጎች ሌጂስሌቲቭ፣ ኤግዚኪዩቲቭ እና ጁዲሽሪ ብራንች ያለው ማለት ነው። ሌጂስሌቲቭ ህግ አውጪው በፓርላማ ያወጣውን ህግ ሰነዱን ይዞ በፕሬዝዳንቱ አማካኝነት ወደ ሪቮሉሽነሪ ጋርዱ ምክር ቤት ነው የሚሄደው። ሪቮሉሽነሪ ጋርዱ ምክር ቤት ግራ ቀኙን አይቶ ሌላ እንትን ነው፣ ሌላ ምክር ቤት ነው። ያጸድቃል አያጸድቅም፣ ፋይናል ዲሲሽን ይስተዋወቃል። ማንኛውም ፖለቲካዊ ዲሲሽን የሚጸድቀው በሪቮሉሽነሪ ጋርዱ ነው። ይሄ ሪቮሉሽነሪ ጋርዱ
ራሱን የቻለ ሚሳኤል፣ ድሮን፣ በጣም አድቫንስድ የሆኑ መሳሪያዎች የታጠቀ ትልቁ ሰራዊት የሚያንቀሳቅሰው ነው። ወረድ ስትል ደግሞ ሌላ ሰራዊት አለ። እያንዳንዱ ፕሮቪንስ የሚተኮሱ ድሮኖችን የፕሮቪንስ አስተዳዳሪዎች እየፈረሙ ነው ድሮን መተኮስ ባለበት ቦታ ላይ የሚተኮሱት። ፖይንቱ ምንድን ነው? ስትራክቸሩ ቀላል አይደለም። እንደዚህ አንዱን ሊደር መትቼዋለሁ፣ መንጋው እረኛው ሲመታ መንጋው ይበተናል ምናምን የምትለው አይደለም። ኖ ሚስካልኩሌት አድርገዋል። አያቶላዎቹ ማለት ሪቮሉሽነሪ ጋርዱ ማለት ያኔ አብዮቱ ሲነሳ ይህ ሀገር ኢስላሚክ በሆነ ሊደርሺፕ መመራት አለበት የሚል በአያቶላ የሚመራ ሰራዊት ነው። ኦኬ፣ ከአያቶላው ምንም ልዩነት የለው በአስተሳሰብ በሁሉም ነገር። ሪቮሉሽነሪ ጋርዱ ራሱ ኤሰንሱ የተነሳበት ይሄ አሜሪካናይዝድ የሆነ አገር ሆነ ኢራን ከእምነቱ ራቀ። ስለዚህ እምነቱን ወደ እምነቱ መመለስ አለበት የሚል የእምነት ሙቭመንት ነው ሪቮሉሽነሪ ጋርዱ ራሱ። አኪላ እኔ እንዴት ላስረዳ? ሞርዛን 80% የሺያ እምነት ተከታዮች ናቸው። በጣም በእምነታቸው ስትሪክት ናቸው። አይደለም እነሱ ቀርቶ ራሱ ንጉሱ ሌላ እንኳን አይደል አንተ እንደምትለው ቀርቶ ሌላውንም አንድ ስለማድረግ እያሰቡ ነው ያሉት። አንዴ ላስቀምጥልህ፣ ማድረግ አይችሉም። አንድ ነው የተወሰነ ፐርሰንት ትንሽ ናቸው፣ የላቸውም። የሱኒ ነው ዓለም ላይ ያለው እስልምና ትልቁ ፐርሰንቴጅ። የኢራንን ሀገር 92 እያወራን ያለ ነው። ስለዚህ ኢራን ድሮም እኮ ሙስሊም ሀገር ነበረች ቴዲ። ኢራን በነገስታቱም ጊዜ እኮ ሙስሊም ሀገር ነበረች። ግን እነሱ የሚከተሉት የላይፍ ስታይል አሁን ካለው ያከረረ ጋር የተለያየ ነው። ሴኩላር ነገር ነው። በቃ ሴኩራል የሆነ ግን ሙስሊሞች ናቸው። የጣላቸው ኃይል እነዚህ የኢንፊደሎች መጫወቻ አደረጉት። እስልምናን አስረሱት ህዝቡን። ስለዚህ እስላማዊ ሙቭመንት ያስፈልጋል ብሎ መንግስትን ጣሉ። በቃ ይሄ ነው እኮ የተከሰተው። ስለዚህ አሁን የምትለው የሪቮሉሽነሪ ጋርድ የዚህ እስላማዊ ሙቭመንት ውጤት ነው። ለምሳሌ አሁን እንደው ሂዝቦላ ሽብር ኃይል ስለሆነ እንጂ አሁን ሂዝቦላ የእምነት ኃይል አሁን ሂዝቦላ ወደ ስልጣን ቢመጣና ከዛ ደግሞ ከነሱ ላይ ሌላ ሱፕሪም ሊደር ቢፈጠር እንደማለት ነው። ይሄ የሪቮሉሽነሪ ጋርድ ራሱ የእምነት ኃይል ነው ሪሊጂየስ ነው። እንትን ውስጥ ኢራን ውስጥ መንግስት ቀይረሃል የሚባለው ሪቮሉሽነሪ ጋርዱን መምታት ስትችል ብቻ ነው። አያቶላው አንድ ዊንግ ነው። ኦኬ፣ የሪቮሉሽነሪ ጋርዱ ምንድን ነው? በአጭሩ አኪላ አሁን በአጭሩ እሺ ምን ቀረ እንግዲህ? ያልተመታ የለም፣ ያልተመታ ሳይንቲስት የለም፣ ያልተመታ ወታደራዊ አመራር የለም፣ ያልተመታ ፖለቲካ ያልተገደለ የለም። ንቅንቅ ያለ ነገር አይታል። በአመራር በኩል በሱኒው ሙስሊም ወርልድ የሺያ ሙስሊሙ እኮ ብዙ ተፈላጊ አይደለም፣ ሰፖርት የሚደረግ አይደለም። ዩጌት እኔ ማወራ 90% ሺያ እምነት ተከታይ ስለሆኑት 92 ሚሊዮን ህዝብ ኢራናውያን ነው። ስለ ሱኒ ስለሌሎቹ ድሮም ነበሩ። ከኢራን ጋር በተያያዘ መልስልኝ። ኢራናውያን አሁን ባላቸው የፖለቲካ ስትራክቸር ሌላ ሀገር ላይ ቢሆን እኮ ኢራን ላይ የደረሰው አንተ ኢትዮጵያ ውስጥ እኮ ክፉ አያምጣና ፕሬዚዳንቱን ከገደልኩ ጠቅላይ ሚኒስትሩን ከገደልኩ እኮ ሀገር ይናወጣል እኮ። አንድ ሰው ከገደልኩ ስንት ሳይንቲስት ወደ ስልጣንም የመጣው ቡድን ስለሆነ እኮ አየህ። ለምሳሌ ወደ ስልጣን ቡድን አሁን እንደው ፋኖ ጥሩ ኤግዛምፕል ነው። አሁን ፋኖ ብዙ አደረጃጀት አለው ውስጡ። ለምሳሌ በነ ዘመነ አሉ እነ መከታው ብዙ አለ። ዘመነን ብታስወግድ መከታው ይቀጥላል። መከታውን ብታስወግድ ዩጌት ሚ ይሄም ሪቮሉሽነሪ ጋርዱ ትግሉን እኮ ሲያደርጉ 1978 ላይ በደንብ አይተው ከሆነ እኮ ትግሉን ሲያደርጉ እኮ የተለያዩ ቡድኖች ናቸው ተሰብስቦ እንደ ኮአሊሽን ሆነው ነው የመጡት። ስለዚህ አንዱ ቢወድቅ አንዱ ይመጣል፣ አንዱ ቢወድቅ አንዱ ይመጣል። አብዮት ነበር እኮ እንትን አይደለም፣ ሙቭመንት አይደለም እኮ አብዮት ነው እኮ የህዝብ አብዮት እኮ መሳሪያ የያዘ አብዮት እኮ ነው። እንደዚህ እናድርግ፣ ይህንን እዚህ ጋር እናቁምና አሁን አኪላ የሚለው ሪቮሉሽነሪ ጋርዱን ሊደሮቻቸውን ዲካፒቴት ከተደረጉ ሪጂሙ ኢዝሊ ይወድቃል። እየሳሳ ይመጣል። ያ መንገዱ ተጀምሯል፣ ኮላፕስ ያደርጋል ነው የሚለው። ይሄን ትይዛላችሁ። አኪላ የሪቮሉሽነሪ ጋርዱ
ሊደሮች ዲካፕቴት ሲደረጉ ስሩ ታይም እየወደቀ ይመጣል፣ ብዙ እድሜ የለውም ነው የሚለው። ባይወድቅ እንኳን ለአሜሪካ ምርጭ ቱፔት ይሆናሉ ነው የምትለው። እሺ ሞሼ ያንተ እኔ የምለው ጦርነቱ ሌሎች አክተሮች በደንብ እየገቡበት ኢንተንሲፋይ እያደረገ ምናልባት ደግሞ ከተለጠጠ ወደ ሩቅ ምስራቅ በተለይ ቻይና ደቡብ ፓሲፊክ ሲ ምናምን ድረስ ሚደርስ ሊሆን የሚችል ኢንድ ኦፍ ዘ ዴይ ደግሞ ያው የነ ቻይና የሚገቡ ሆነ የነ ራሽያ ጉዳይም ቅድም እናነሳው ይኖራል። እነ ራሽያ ከገቡ ደግሞ ጦርነቱን እየሸሹ ያሉት ኢዩዎች ወይ ደግሞ አውሮፓውያኑ ኢንተረስት ጉዳይ ስለሚሆን በዩክሬን በኩል ባለው የመግባት እድል ይኖራቸዋል። ስለዚህ አሁን ትራምፕ እስራኤል ከዚህ ነገር ውስጥ በድል አድራጊነት እንድትወጣ ሹክ ማለትና ድል አድርገናል ብለው በነገር ላይ የ12ቱ ቀን የባለፈው የ15 የ16ቱ ቀን ጦርነት ላይ ይሄ ነበር ሀፕን ያደረገው። ጦርነት ግቡን አልመታም፣ ፋይናል ዴስቲኔሽኑ ላይ አልደረሰም፣ ግን ተሞከረ። በቃ አሁን ጎላችን አቺቭ ተደርጓል፣ ስለዚህ እንውጣ ተባለ፣ ተወጣ። ለምንድን ነው ሲዝፋየር የጠየቁት? እስራኤላውያን ናቸው ሲዝፋየር የጠየቁት ታውቃለህ? ያ ሪታሊዬሽን ነበረው በደንብ ከኢራናውያን የሚሰረዘርባቸውን ዱላ መቋቋም አልቻሉ። ያ ሪታሊዬሽን ነበር። ያኔ አሜሪካ እገዛ በጊዜው ማድረግ ስላልፈቀደች ወይ ሬዲ ስላልነበረች ሲዝፋየር አድርጉ ነው። ተዘጋጅታ ስትጨርስ ግን ተመልሳ መታለች። ያኔ የምታስታውሱ ከሆነ አሜሪካዎቻቸው እያነሱባቸው እንደመጡ ሰምታችኋል በዜና። ሁሉንም ቦታ ኢንተርሴፕት ላይ ያደረጉ ይችላሉ። እሱ ገንዘብ ኒጀርሲን የምታክል ሀገር ገና ኢራናውያን ገና አልተኮሱም፣ ገና እያሟሟቅን ነው። አንዴ ላስቀምጥ እንግዲህ ሁለት አሁን ተምዘግዛጊውን ቦግ ሲያደርጉልህ እንግዲህ ለታሪክ ይቀመጥ። ዳንሲንግ ሚሳይል ሰውን መቅዳት ይችላል። ለታሪክ ይቀመጥ የሚከሰተው ነገር። በቬኔዙዌላ ጉዳይ ቻይና ነች ያለቀሰችው፣ ራሽያ አላለቀሰችም። ቢኮዝ ቻይና ከቬኔዙዌላ ነዳጅ ገዝታ ለራሽያ በውድ ትሸጥላት ነበር። አሜሪካ በቺፕ እየሸጠችላት ነው አሁን። የቻይና ቅድም ስለተነሳ ቻይና እና ራሽያ ይገቡበታል። አይገቡም እንደዚህ አይነት ነገር ውስጥ ዳን ያለም ወይ ያስገባቸው። ትራምፕ እያስታጠቀ ነው ብሏል እኮ ትላንትና። አይገቡበትም እንዳልከው። ቆይ አንድ ጊዜ እስኪ ኧረ ሀሳቤን ልጨርስ። ትሄድ እንደ ካልገባማ ፑቲን ታዲያ ምኑ ላይ ልንገባ ፈለግ? ቆይ አይገቡም። የሚገቡት በራሳቸው እንደ ራሻ እንደ ቻይና አይገቡም። ግን አሜሪካን በስሱም በምኑም ከተዳከመች አንድ ነገር ነው ብለው በስር መጠነኛ መሳሪያ ሊደረዷት ይችላሉ፣ መጠነኛ ፋይናንስ ሊሰጧት ይችላሉ። ግን ቅድም እንደተባለው እንደ ግሎባል ዋር አይነት ነገር ቢግ አክተሮች ተስበው ይገባሉ። ማንም እዚህ ውስጥ አይገቡ። እንኳን እሱ አውሮፓውያኖች እንኳን መግባት አይፈልጉም እዚህ ውስጥ። ይሄ ጉዳይ በኢራን በእስራኤልና በአሜሪካ መካከል ተጀምሮ የሚያልቅ ጉዳይ ነው። አሁን 3 ነው ያለው ጉዳይ። አሜሪካና እስራኤል ጨክነው ከገቡበት እስከ ጫፍ ድረስ ከሄዱበት አረቦች ተዳክመው አሜሪካ ፔትሮል ዶላርን በራሷ የምትወሰን ዋጋውን ጠዋት ላይ ተነስታ በአንድ ባረል ይሄ ነው ዋጋ የሚለውን የመወሰን ዶላሩም የራሷ ፔትሮሉም የራሷ ሆኖ የምትወሰንበት ታይም ይፈጠርላታል። ይሄ ጨክነው እስከ ጫፍ ከሄዱ። ነገር ግን አይ እስከ ጫፍ አንሄድም ካሉ አረቦች በስሱም ቢሆን ተዳክመው ኢኮኖሚያቸው ተቃውሶ የተዳከሙ አረቦች ለእስራኤል ስጋት በመጠኑም ቢሆን ለጊዜውም ቢሆን ያልሆኑ ሆነው ለጊዜው ያቆሙታል ጦርነቱን። ጦርነቱ ከቆመ በኋላ ግን ኢራን ዲቴሮሬት ማድረግ ትጀምራለች። ኦኬ ውስጧ ያለው ሊደርሺፕ እየተበላ ስለሆነ ውስጥ ያለውም ኃይል ተቃውሞም እያንዳንዱን እየጠቆመ የሚያስመታው የኢራን ህዝብ እኮ ለእስራኤል መረጃ እየሰጠ እየጠቆመ ያስመታው ህዝቡ ነው። ያ ልክ አሁን ትግራይ ውስጥ አንድ ልጨርሰው፣ ትግራይ ውስጥ እንደተከሰተው ሊደርሺፕ በደንብ ከተመናመነ በኋላ መባላት ነው የምትጀምረው። ለምን እኩያ ትሆናለህ። እኔስ ብመራ ውስጥ እየመጣ ትመጣለህ። ቢኮዝ አሁን ያለው የኢራን ህዝብ አሜሪካን እንደ ጠላት ልክ ኢራቅ እንዳየነው፣ አፍጋኒስታን እንዳየነው፣ ወይ ሊቢያ እንዳየነው አሜሪካ ኢዝ አን ኤነሚ እንፈደል ምናምን የሚል ህዝብ አይደለም ያለ። ዲስ አር ፐርዥንስ እንደ ኢነሚ የሚያየው ህዝብ ጥቂቱን አረቡ ብቻ ነው። ሞሼ ዳን እና አማራ ኪላን ከልብ አመሰግናለሁ። ዩኒላተራል ቪክትሪ ጦርነቱ የሚያጥር ከሆነ የሚያጥረው ዩኒላተራል ቪክትሪ ከእስራኤል አንጻር ሲታወጅ ነው። ማርክ ማይ ወርድ ያን ሲያደርግ የመውጫ መንገድ ነው ለትራምፕ የሚሆነው። ዲሳይድ የምታደርገው እስራኤል ናት።
ስባ አስገባችሁ እሷ እስከሆነ ድረስ ተዋት፣ አሜሪካን ተዋት እናንተ። እኛ አሁን አሜሪካ ፖለቲካ ገዝፎ ስለታየብን ነው። ቤንጃሚን ኔታንያሁ በቃ ካለ ይበቃል፣ አይበቃም ካለ ይቀጥላል። እኛ ነን ይቀጥላል ምንለው በቃ ምንለው። ክብራትና ክብራ ሞሼንና አኪላን እናሰማት። ነገ እንገናኛለሽ። ቻው፣ ሰላም ሁኑ። እሺ፣ በጣም የሚገርም ቆይታ